ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል የቤተሰቦች በያላችሁበት ይበረክትላችሁ ይበዛላችሁ ዘንድ እመኛለሁ። እኔ ጸጋዬ አብራር ነኝ። ውድ ቤተሰቦች በአዲስ ለእናንተ ተብሎ በተከተበ ለእናንተ ክብር ተብሎ በተሰናዳ ጥንቅር ነው ማግኛችሁ። ጸሐፊው ጥላሁን ተስፋዬ ነው። አላብድኩም ይላል። ጥሩ መቆያ እንደሚሆን ተስፋ አድርጋለሁ። መልካም ጊዜ። አደራ የማይዘነጋው ነገር ቪዲዮውን ስከፍቱት ላይክ ማድረግ እንዲሁም ደግሞ ሐሳብ አስተያየት እንዲሁ መስጠት ነው። ያችን ጠቅሼ አልፋለሁ። ከዛም ባሻገር እንግዲህ በሱፐር ቻት፣ ሱፐር ቴንክስ እና ሱፐር ስቲከር የተለያየ ማበረታቸው ስጦታዎች ለቻናል የምታበረክቱ አላችሁ። እናንተን ቀድሜ ቴንኪዩ ብዬ ማለፍ ፈልጋለሁ። እንዲሁም ደግሞ ሰብስክራይብ አድርጋችሁ ቤተሰብ መሆኑም እግረ መንገድ አይዘንጋ። አደራ እሱንም ጠቁሚያችሁ አልፋለሁ። መልካም ጊዜ ውድ ቤተሰቦች። እኩለ ሌሊት ተቃርቧል። ቀድሞ በተወራው ወሬ ፈርቶ ሊሄድ ያለውን ይዞ ለመውጣት መንደር ውስጥ የቆመው አሮጌ ሽንጠ ረዥም አውቶቡስ ያንኮራፋል። ከርቀትም ቢሆን መንትዮቹ ልጆች ቤት ድምፁ ይደርሳል። አንድ ጥቁር ረዥም በ50ዎቹ ያለ ከቅርብ ጊዜ ወዲህ በከተማው ኔትወርክ ዘርግቶ ያለኔ ማን አለ ያለ ሰው ከጀርባው ሁለት ወጠምሾች አስከትሎ የቆርቆሮ አጥር ወዳለው ግቢ ተጠጋ። ከመኖሪያ ቤት ከ50 ሜትር በላይ የሚርቀው የውጭውን ቆርቆሮ በር በእጁ ከማንኳኳት በእግሩ መርገጥ ቀለለው። ሀጭ ብሎ ቢረግጠው ተገንጥሎ ግቢው ውስጥ ተነጠፈ። ስልኩ ጮኸ። ሳይገቡ በር ላይ እንደቆሙ ስልክ ማውራት ጀመረ። በጠና የታመመው ባሏ በሌላ ክፍል ውስጥ የሞተ ያልተኝቶ በሩ ተገንጥሎ እስኪወድቅ የሰማው ታሪክ የለም። ከታመመ በኋላ የባሰበት ማንኮራፋቱን ላፍታም ሳያቋርጥ ቀጥሏል። ወይኔ ቀን ቆጥሮ መጣ መች አጣሁት ትላለች እየተርበተበተች። እንደ ትናንት በዚህ ቀን ወይም ሌሊት በከተማው ላይ በዳርኛው መንደር ችግር ሳይፈጠር እንደማይቀር ጭምጭምታ ሰምታ ስለፈራች መንታ ልጆቿን አነጣጥላ ነው ያስተኛቻቸው። መስኮቷን በስሱ ከፍታ ጮልቃ ስታይ የገነጠለው ደጃፍ ላይ ቆሞ ስልክ ያወራል። እሷ ያዘውን ባትሪ ዘቅዝቆ ቢይዞም አብሮት ያሉት ሁለት ወጣቶችን በያዙት ብርሃን ለይታየችው። ተነስታ ታሞ ወደተኛው ባሏ ሄደችና ነቅነቅ አደረገችው። ወንድና ሴት ከሆኑት የ5 ዓመት ከምናምን ወር መንታ ልጆቿ ሴቷ አብራት ተኝታ ስለነበር የእናቷ መነሳት ተከትላ ነቃች። እማዬ ብላም ተጣራች። ወደ ልጇ ስትመለስ ኮቴና ድምጽ ሰማች። መስኮቷን በስሱ ከፍታ ስታጮልቅ ባትሪ ከያዙት ሁለቱ አንዱ ለአለቃው ያበራ በያዘው ባትሪ ብርሃን ግቢውን ሲቃኝ የባትሪ ብርሃን ጨረር መስኮቱ ጋር ከመድረሱ በፊት በስሱ የከፈተቻትን መስኮት ጠረቀመቻት። ልጇ ቀሚሷን ይዛ አልጋው ጫፍ ላይ ቆማለች። ብቻዋን በጓሮ በር ወጥታ ለመደበቅ ብታስብም የነቃችው ልጇን ጥላት ልትወጣ አትችልም። ባሏን እየቀሰቀሰችው የቤቱን በር ሲያንኳኩ እነማን እንደሆኑ እየተጣደፈች ነግራው ልጇን ይዛ ወጣች። ተነስቶ መክፈት አልቻለም። ከአልጋው ላይ ቢወርድም ወደቀ። እየተንፏቀቀ ትንሽ ተጠጋና አልሆንልህ ሲለው ልጅ ወደተኛበት ተንፏቆ ቀሰቀሰው። አይኑን እየጠራረገ ከፈተላቸው። ሰውየው ችግሩ ከሚስትየው ነው። የሚፈልገው እሷን ነው። ሰውየው ከሁለት ወጠምሻዎች ጋር ፊትና ኋላ ሆኖ ወደ ግቢው ጓሮ ወጣና የተደበቀችበት አሮጌ ቤት በር ላይ ቆመ። ወደ ውስጥ አንገቱን ሲያስገባ የሚረባ ነገር አይታይም። ኮተት ብቻ። ጠጋ አለ ወደ በሩ። ሕፃኗን በተደበቁበት ቦታ ጉንዳን በላት። ተነስታ ልትቆም ስትል እናቷ ጨምድዳ ያዘቻት። እማዬ ጉንዳን በላኝ አለች። ቸው ልጄ ቸው አለች እናት። አልቻለችም። ልትጮህ ነው። እናት በልጇ አፍ ላይ እጇን ከደነች። ከልጇ አይን የሚወጣው እንባ አፏን የዘጋችበትን መዳፏን አረጠበው። የሷን ፊት በእንባ ረጥቧል። የታ አባቷ ገባች ይላል በር ላይ ቆሞ ዙሪያ ገባውን እየተገላመጠ። በዚህ ቅጽበት ከግቢው ጀርባ ባለው ሌላ ግቢ ውስጥ የሚሳረሩ ውሾች እርስ በርስ ሲራኮቱ፣ እርስ በርስ ሲጓተቱ ትርምሱ ይሰማል። ተከተሉኝ አለ ከግቢው አጥር ሾልኮ ወደ ቀጣዩ ግቢ የገባሽ መስሎት እየተጣደፈ። አብሮት ካሉት ወጣቶች ሁለተኛው ወደፊት ቀደም ብሎ የሁለቱ ግቢዎች ድንበር ላይ ባለው የፍልጥ አጥር ላይ ወጣና ወደዛኛው ግቢ አማተረ። ታሞ የተኛው ባሏ ከተኛበት አልጋ እየተንፏቀቀ ወርዶ
በሆዱ እየተሳበ ወደተኛው ልጁ ተጠጋ፣ ቀሰቀሰው። ምንም ቢፈጠር ምን እንደሚያደርጉ ለሁለቱ መንታ ልጆቹ ሲነግራቸው ነው የቆየው። ያ ጊዜ ያነሳው የሚስቱ የቀድሞ ወዳጅ የሆነ ሰው ጊዜ ጠብቆ ሊበቀላት ሲዝት ነበርና በሚስቱ ላይ ምን ሊፈጠር እንደሚችል ቀድሞ የተነበየ ያህል ለመጨረሻ ጊዜ ልጆቹ ጠንካራ እንዲሆኑ በዛ አካባቢ ከዛ ቀደም ድንገት እንደተከሰቱት አስከፊ ነገሮች ዳግም ቢከሰት ከእናትና ከአባታቸው እርዳታ ውጪ የመሆን ከባድ ሁኔታ ላይ ቢወድቁ ምን ማድረግ እንደሚችሉ ምን ማድረግ እንዳለባቸው ለመጨረሻ ጊዜ የነገራቸው ከሁለት ቀን በፊት ነው። ከእንቅልፍ እንደቀሰቀሰው በር ለከፈተው ልጁ ብዙ ማብራራት ሳይጠበቅበት ምን እንደተፈጠረ ባጭሩ ነገረው። ተነስቶ በቤቱ መስኮት እናትና እህቱን ተከትለው ወደ ጓሮ ሄዱትን 3 ሰዎች አየ። ምን ማድረግ እንዳለበት ነገረው። አጥር ላይ ወጣው ወጠምሻ ብዙም ሳይቆይ ወዲያው ከአጥሩ ላይ ዘሎ ወረደ። ወደ አለቃው ዞሮ ውሾቹ ተቋልፎ ነው አለ። ያቺን ውሻ ሳልቆልፍባት አመለጠችኝ፣ ይቺን ቀን ልታልፈኝ አይገባም አለ በቁጭት። ወደ መኖሪያ ቤት ተመለሱ። እናቱና እህቱ ወደ ተደበቁበት ሄደና ድምፁን ዝቅ አድርጎ ተጣራ። ልጁን ሊቀሰቀስ የወረደው አባት ወደ መኝታው እየተንፏቀቀ ሳይደርስ ደረሱበት። ተናገር፣ የት ናቸው? ምን ውስጥ ደበካት? የሚል ጩኸት አስተጋባ። ባሏ ላይ ሲጮሁበት ይሰማታል። ከልጇ አይን ስሜቷን ደብቃ የሐዘንና የምትገልጽበት ቢቸግራት በአንድ እጇ ልጇን አጥብቃ እንዳቀፈች በሌላ እጇ ጸጉሯን ንጭት አደረገችው። ለልጆቿ መኖር የልጆቿን ሕይወት ማትረፍ አለባት፣ መሸሽ አለባት። ሁለት ልጆቿን አንጠልጥላ ከአንዱ ግቢ ወደ ሌላው ግቢ እየተሾከለኮች ቤቷን ከተማውንም ጣጥላ ወጣች። በዛ ሌሊት እዛ ከተማ ችግር እንደሚፈጠር ቀድሞ ተወርቶ ስለነበር የሚሸሹ ሰዎች መንገድ እስካስካሄደው ርቀት ድረስ ይዞ ሊጋልብ ከለል ባለው የመንደሩ ሻጥ ውስጥ አፉን ከፍቶ የቆመ አውቶቡስ እንዳለ ነው። በጋብቻ የተዛመደችው ወጣት እስከ መኪናው ሸኛት። ልጆቿን ይዛ ጥልቃለች። ረጅሙ የመጨረሻው ወንበር ብቻ ነው ክፍት። እማ አባዬስ ግን አለች ሴቷ። ምን ብላ እንደምትመለስ የቸገራት እናት እምባ ባዘነው አይኖቿ ወንድ ልጇን ተመለከተችው። ወንዱ ልጅ አባቱ እንደማይተርፍ እሱ ከወጣ በኋላ የሰማው የጥይት ድምፅ አባቱ የሞተበት ሊሆን እንደሆነ ገብቶታል። እናታን አታስጨንቂያት እባክሽ በሚሉ በሐዘን በተሰበሩ አይኖቹ እህቱን አባበላት። ሲሄዱ ሶስቱም በአውቶቡሱ የጀርባ መስታወት ቤት ሰፈራቸውን ያዩ ነበር። አውቶቡሱ መሄድ እስከሚችልበት ሄዶ ዘረገፋቸው። ዋናውን ይዞ አላይ አቆራርጦ መጓዝ ብቻ ነው የነበረው አማራጭ። የቋጠረቻት ገንዘብ እስከምታልቅ ድረስ ልጆቹን ሽኮኮ እያደረጉ ለሚያጓጉዙ ዱር ጫካውን አቀበት ቁልቁለቱን ለሚያውቁት ከተማውን ጥለው ከሚመጡት ሽሽት ላይ ካሉ ወላጆች ልጆቿን ሽኮኮ ብሎ በማጋጋዝ ገንዘብ ለሚሰሩ የዱር የጫካው የሰው ባቡሮች መክፈል ግድ ነው። ይህንኑ ገንዘብ ማግኘት ስራ ላደረጉ ሁለት ወጣቶች ከፍላ ልጆቿን ሽኮኮ ብለው ቀጣይ ወዳለችው ከተማ እንዲወስዱላት ብታደርግም ከናታቸው ነጥለው በአቋራጭ መንገዱ ሲወስዷቸው ከናታቸው እየነጠሏቸው መስሏቸው ማልቀስ ማስቸገራቸው ባይቀርም መሄድ ግማሹን መንገድ ለሽኮኮ ከፍላ ግማሹን መንገድ ተሸክማና አቅፋ ልጆቿን ይዛ መሸሽ ግን ግድ ነበር። ርብቃ ባሏ ከወሰዳት ዴንማርክ ለረፍት የመጣችው ከ3 ሳምንት በፊት ነው። ሁለቱን ሳምንት በዚህ ሌሊቱን በነደደሽ ከተማ ከሁለት ወንድሞቿና ከእናቷ ጋር ጥሩ ጊዜ አሳልፋ ወደ አዲስ አበባ ከተመለሰች ገና 5 ቀኗ ነው። ከእናታቸው ተነጥለው በጎረምሶች ትከሻ ላይ ተጭነው የሚጓዙትን እነዚህ መንትዮች በእናታቸው በኩል የርብቃ ባል ዘመዶች ናቸው። እናታቸው እድገቷ ሌላ ቦታ ቢሆንም የአባታቸው ቤተሰቦች ግን ከርብቃ ቤተሰቦች ጋር ጎረቤታሞች ናቸው። አባታቸው የሞተው ተወልዶ ባደገበት ከቤተሰቦቹ ወርሶ አግብቶ ትዳር መስርቶ ሁለት መንትዮች በወለደበት ቤት ነው። ርብቃ ከ7 ዓመት ቆይታ በኋላ ቤተሰብ ጋር እንደመጣች መንትዮቹም በጣም ወዳቸው ከቀናት በፊት ወደ አዲስ እስክትመለስ አብዛኛው ጊዜዋን ከነሱ ጋር ነበር ያሳለፈችው። ይዣቸው ልሂድ ከኔ ጋር ትንሽ ቆዩ ብላ ነበር። አባታቸው በጠና ታሙ ተኝቶ ስለነበር ውስጡ ፈራ። እንደምትኝ
ቀን ከቀን እየባሰ እንጂ እየተሻለኝ አይደለም። እስካለው ልጆቼ ከስሬ እንዲርቁ አልፈልግም። አትቀየምኝ ረብቃዬ አላት። እናም ደነገጠች። ረብቃ ወደ አዲስ አበባ በተመለሰች በአምስተኛ ቀኗ መከራ በወረደባቸው በዛች ክፉ ሌሊት ከእናታቸው ጋር ጫካ ለጫካ ሲጓዙ ቤተሰቦቿ በተረበሸው መንደራቸው በፍርሃት የሚገቡበት የሚያደርጉት ጠፍቷቸው ሲተራመሱ በያዘችው እንግዳ ማረፊያ ከባድ እንቅልፍ ውስጥ የነበረችው ረብቃ ምን ከዛ ጥልቅ እንቅልፍ ውስጥ በዛ አጉል ሰዓት እንደቀሰቀሳት ግራ ሲገባት ተነስታ ቁጭ አለች። አልፎ አልፎ ባልተለመደ ሰዓት መንቃት የሚያጋጥማት ቢሆንም ተመልሳ ወዲያው ትተኛለች። በዚህች ቤተሰቦቿ በታመሱባት ሌሊት ግን ወደ ነበረችበት ጣፋጭ እንቅልፍ ለመመለስ ብትገላበጥም አልሆነላትም። ድንገት ቀዝቃዛው የተሸለሰባት ያህል መንቃቷ ሲገርማት የእንቅልፍ አድራሻን አጥፍቶ ንቅት ፍጥጥ ያደረጋት ነገር ምን እንደሆነ ጥያቄ ፈጥሮባት ስትገላበጥ ጭራሽ ርብሽብሽ የሚያደርግ የሚዶክክ ስሜት ውስጥ ያገላብጣት ጀመር። ብዙ ጊዜ ከእንቅልፏ ስትነቃ የሚያሳስባት ያን ያህል ከብዶ የማያስጨንቀው ክፉኛ የሚያስጨንቃት ማታ ቀለል ያለ መስሎ የተሰማት ነገር ድንገት ከእንቅልፍ ስትነቃ የሚያገዝፍባት ረብቃ ለምን ያለችው ዛሬ አይደለም። ቆይ ለምን ይሆን? ቀን ያን ያህል ያልሆኑብን ነገሮች በተለይ ሌሊት ላይ ከእንቅልፋችን ስንነቃ ትዝ ብሎን ካሰብናቸው የበለጠ ከባድ፣ የበለጠ አሳሳቢ፣ የበለጠ አስጨናቂ የሚሆኑብን እያለች ራሷን መጠየቅ የጀመረችው ራሷን ችላ መኖር፣ ስለ ህይወት፣ ስለ ኑሮ፣ ስለ ፍቅር፣ ስለ ትዳር፣ ስለ እድገት፣ ስለ ውድቀት አብዝታ ማሰላሰል ከጀመረችበት ጊዜ አንስቶ ነው። ስለዚህ ስሜት ዕውቀቱ ይኖረዋል ብላ ያሰበችውን ሰው ለምን መንቃት ባለብኝ ሳይሆን በአጉል ሰዓት ስነቃ ወይ መነሳት ካለብኝ ሰዓት ቀድሜ በነቃው ሰዓት ቀለል አድርጌ ያለፍኩት ጉዳይ ኃይል ጨምሮ አስጨናቂና አሳሳቢ ጉዳይ ሆኖ ይመጣብኛል። ለምን ስነሳ ደግሞ መልሶ ይለቀኛል፣ ቀለል ብሎ ይታየኛል እያለች መጠየቋ አልቀረም። ጠይቃ ከተሰጣት መልስም ማንበብ ያለባትን አንብባ ከተረዳችው ብዙ ነገር አንዱ ጠዋት ላይ ሰውነታችን ውስጥ ያለው የውሃ መጠን መቀነሱ ከዛ ጋር ቁርኝት እንዳለው ነው። ያንን ካወቀሽ ጊዜ አንስቶ ከእንቅልፏ በአጉል ሰዓት ነቅታ የሚረብሽ ስሜት አሊያም እንቅልፍ የሚያጠፋ ሐሳብ ከበዛባት በዛ ያለ ውሃ የመጠጣት ልምድ አላት። በዚህ ለቤተሰብ ለጎረቤቶቿ ጥሩ ባልነበረ ሌሊት ግን የጭንቀቷ የመረበሿ እንቅልፍ የማጣቷ መንስኤ ግልጽ አልነበረም። ቢሆንም ሞትሮም እንደምታደርገው ቀና ብላ ውሃ ጠጣችና ተመልሳ ልትተኛ ሞከረች። ስሜቱ ውሃ በመጠጣት ይቅርና ውሃ ውስጥ በመነከር የሚጠፋ አልሆነም። ሆዷ አካባቢ ርብሽብሽ የሚያደርጋት ስሜት ከዚህ ቀደም ማታውቀው የተለየው ነባት። ስልኳን አንስታ ሰዓት ተመለከተች። ከሌሊቱ 8 ሰዓት ካያ ሆኗል። ረብቃ ሁለት ወንድሞች ያሏት ሙሉነና ማርሸት ይባላሉ። ሁለቱም ታላቆቿ ናቸው። ከሙሉነ ያላት ፍቅር ይለያል። አባታቸው በሕይወት የለም። ማርሸት አግብቶ እዛው እናቱ ቤት ከሚስቱ ጋር ይኖራል። የመንትዮቹን እናት ሊሸኝ ታላቅ ወንድሙ ማርሸት በወጣበት ሰዓት ሁለት ወረበሎች ቤተሰቦቿ ቤት ገብተው እናቴን አትንኳት ያለውን የረብቃን ሌላኛውን ወንድም ቁም ስቅሉን ያሳዩት ጀመር። ሰፈር መንደሩ ሲሸበር መንትዮቹ ልጆች በጓሮ በኩል በአጥር ተሽልክልከው ከእናታቸው ረብቃ ቤተሰቦች ግቢ ነበር የገቡት። ቁጭ በይ እዚሁ ከኛ ጋር ሁኝና የሆነውን ትሆኛለሽ አሏት። የመንትዮቹ እናት ግን አልተስማማችም። እኔ ማንስ ቢመጣ አገር የሆነውን ሆናለሁ እንጂ ያልጋ ቁረኛ ባሌን ጥየሽሽ ነበር፣ ገለውትስ ቢሆን አፈር ብላ ሳጨርሰውም ባቀደማት አባብሏት ዝም እንዳለች ቀን ሲጠብቅ የነበረ ጠላት እያሳደዳት መሆኑን ገልጻ ሰፈር ሰዋራ ቦታ ቆሞ የሚሸሹትን በሚጭነው አውቶቡስ ከተማውን ለመልቀቅ መወሰኗን ተናገረች። ማርሸት እሷን ከነ ልጆቿ ወደ አውቶቡሱ ሊሸኛት ሲነሳ እርጉዝ ሚስቱንም የማሸሽ ሐሳብ መጣበትና ፀሐይ አንቺ ደርስ ነሽ፣ ከነሱ ጋር ውጣ ብለሽ የታመሰው ከተማችን ሲረጋጋ ብትመለሽ እንደው አይሻልም አላት። እንዴ ምን ነካ እንደማል ነጩ ጫካ አካባቢ ትንሿን ድልድይ ዱቄት አድርጓት መንገድ ስለተበላሸ እዛ ድረስ ነው የሚሄደው አውቶቡሱ። ደና ብትሆንም እንኳን ከዛ ማለፍ አደጋ ስላለው እዛ ጥሏቸው ነው የሚመለሰው። ጥቂት ወሮበሎችን ሽሽት የባሰ አዘቅቱ ስለገባ እንዴ አሁን እኮ ይመጣሉ ከተባሉ በላይ ቂማር ጊዜ ቆየሉ። አጋጣሚውን ጠብቆ ኮሽ ሲል ቦምብ እየወለደ እኮ ነው መጣችን ያበዛው። እነዛማ 5 የማይሞሉ ታውቋለኩ። እነሱ ካልጠፋ ቤትኛ ቤት አይመጡ። ከተማው ውስጥ ከኔ ጋር ችግር ያለበት ካለ ይምጣ። እዛ ሄጄ መንገድ ቢጥለኝ ምን ልሆን ነው ማሪ? እርጉዝ ነኝ፣ የመጣው ቀበላለሁ እንጂ የትም አልሄድም አለችው። እሱ ሊሸኛቸው ሲወጣ ግን
ፈራችና ወደ ጓሮ ገብታ ማድ ቤት ውስጥ ተደበቀች። ሁለት ናቸው። የርብቃ እናትም ቤት በርግጫ በርግደው ገቡ። አንደኛው እናቷን አነቀ። አንደኛው ከውጭ የመጣች የት አለች እያለ ቤት ውስጥ ሰው ፈለገ። ማንም የለም። ሙሉነህ አልቻለም። የፈለጋችሁትን እናቴን ለቃችሁ ጠይቁ፣ እሷን ልቀቃት እያለ እናቱን ያነቃትን ሊያንቆ ተወረወረ። ከጀርባው ተተኮሰ። ሙሉነህ በአፍጢሙ እናቱ እግር ስር ወደቀ። የእናት ጩኸት ተከተለ። ሌላኛው ቃታ ተሳበ። ልጇ ላይ ወደቀች። ርብቃን አንዳች መንፈስ እንደ ሰው የቀሰቀሳት በዚህ ቅጽበት ነበር። ለተኛ ብትለው ወይ ፍንክች ማለቱ። ምን ሆኜ ነው ስትል ረበሻት። ውሃ ብትጠጣ ብትደጋግም ብትገላበጥ ብትሸፋፈን እንቅልፍ የለም። ውዴ ደህና አይደለም እንዴ ምን ሆነ አለች። ዴንማርክ ያለው ፍቅሯ አንድ ችግር ገጥሞት ውስጧ የተረበሸ መስሏት። ከዛሬ 7 ዓመት በፊት ገና በ19 ዓመቷ ላይ ነበር በ8 ዓመት የሚበልጣት የመንትዮች አክስት ልጅ የሆነው ካሌብን አግብታ ዴንማርክ የወሰዳት። የመንትዮቹ ቤተሰቦች ቤትና የርብቃ ቤተሰቦች ቤት መሃል ያለው የትዬ ሙና ቤት ብቻ ነው። ናም ስልኩ ላይ ደወለች። ባልተለመደ ሰዓት በመደወሏ ግራ ተጋብቶ ምን ሆንሽብኝ ለምን እንቅልፍ እምቢ አለሽ ከማለት ውጪ እሱ ጋር ከሌላው ጊዜ የተለየ ስሜት አልነበረም። እንደ ሁሌው ከርብቃ ጋር ሲያወራ ደስ እንደሚለው ደስ እንዳለው እየገለጸላት ፍቅሩን፣ ናፍቆቱን፣ ውሎን፣ ገጠመኙን እያወራት በመሃል ሌላ ስልኳ ላይ መደወሉ ተሰማት። በክውታ መላ አካላቷ ተናወጠ። በዛው ድክት ከባድ ችግር ካልተፈጠረ በቀር ማንም እሷ ስልክ ላይ ሊደውል እንደማይችል እርግጠኛ ነች። የተከማችም የበዛም እንቅልፍ የለባትም። በዛ እምቢ ብሏት በማያውቅበት ባልታወቀ ሰዓት ነቅታ እርብሽ ያለችው ያለ ምክንያት እንዳልሆነ ገባት። ባሏ ካሌብ ለተከታታይ 3 ወር የማያፈናፍን ስራ ስላለበት እሷም ከዛ ጊዜ ውጪ ስለማይመቻት በዚህ ዓመትም አልቀርም ብላ ነው እሱን ጥላ የመጣችው። እሱን እያወራች ሌላ ስልኳ ላይ እየተደወለ መሆኑን እንዳወቀች ክፉኛ ብደነግጥም ካሌብን ላለመረበሽ ስትል ከድምጿ ላይ መደናገጧን እንዳይነበብባት ተጠንቅቃ ተሰናበተችው። በዛ ሰዓት ስልኳ ላይ የደወለው ስልክ ደግሞ አልደወለም። የተዘጋው ሙሉ ዙሩን ጠርቶ ሳይሆን 3 ጊዜ ያህል ብቻ ጠርቶ ነው። ካሌብን ተሰናብታ እስክትጨርስ ብቻ ጠርቶ በፍጥነት መዝጋቱ ጥሪው ጨርሶ ይሆናል ብላ ለማመን አጠራጠራት። በዛው ድክታ ለመተኛቷን የሚያውቅ ሰው ካልሆነ በቀር ሚስኮል ሊያደርግ እንደማይችል እርግጠኛ ለመሆን እየሞከረች ራሱ ፍቅር ይሆን እንዴ ያወራውት በሌላ ስልክ የደወለብኝ ብላ ማስባለች። ግን ለምን ያንን ያደርጋል? ከባህሪው በዛ ሰዓት እንደዛ አይነት ቀልድ የሚያስብ አይነት ሰው አይደለም። ታዲያ ማን ነው ትላለች። ማን ደውሎ እንደነበር እጇ ላይ ያለው ሞባይል ከፍታ ማየትም ድጋሚ እስኪደውል መጠበቅም አስፈርቷን ነበር። ፍርሃቷ ግን አላስቆማትም። ተመለከተችው። የወንድሟ ሚስት ፀሐይ ናት የደወለችው። የርብቃ ወንድም ሚስት የሆነችው ፀሐይ ርብቃ ስልክ ላይ መደወል ከጀመረች በኋላ የት እንደምትደውል የጠየቃት ባሏ ጮኮባን ነበር ጠርቶ ሳይጨርስ እንድትዘጋ ያደረገው። እስኪያውን የኛ መበጥበጥ ሳይበቃ እሷ ጋር ደግሞ ደውሎ መበጥበጥ ለማን ምን ይፈይዳል? ተከበናልና ተጨማሪ ያለ ከአዲስ አበባ ላኪልን ልታያት ነው? የኛ አይበቃም? እሷ እንኳን ምን አለ ምን ተዋት ብሎ ሲጮህባት 3 እንደጠራ ተሯሩጣ ዘጋችው። ርብቃ ደግማ ትደውላለች ብላ ስትጠባበቅ አልደወለችም። ምክንያቱ ባይገባትም መልሳ መደወል ግን ፈራች። ድንገት ተነካክቶ ይሆናል የተደወለብኝ ለምን ረብሸዋለሁ ብላ ራሷን አሞኝታ ለመተኛት ብትሞክርም የረባ እንቅልፍ ሳይወስዳት ቆይቶ ሌሊት 12 ሰዓት ላይ ከቤተሰቦቿ ውጪ በሆነ የመንደሩ ሰው ተደውሎላት በአስቸኳይ ድረሽ ተባለች። ታውቆኝ ነበር፣ ውስጤ ነግሮኛል፣ እናቴ አንድ ነገር ሆናለች እያለች መንገድ ለመንገድ እያለቀሰች ስትደርስ የመንትዮቹ አባት እናቷና ወንድሟ መገደላቸውን ያወቀችው ርብቃ ሐዘንና ለቅሷ ሁሉንም የሚያስለቅስ የተለየ ሆነ። ሐዘኗን መቋቋም ከበዳት። እንደተመለሱ ለመንትዮቹ አባት ብዙም ጊዜ አልሰጡትም። የታለች የት ነው የደበካት እያሉ ካንባረቁበት ከዛ ጮት በኋላ የሰው ጮት ሳይሆን የመሳሪያ ተኩስ ጮት ነበር ከቤት ውስጥ የተሰማው። አርከፍክፎበት ወጡ። ርብቃ የምትቋቋመው ሐዘን አልሆነም። እየተነሳች መፍረጥ ሆነ ስራዋ። አንድ የቀረው ወንድምም የራሱን ሐዘን ዋጣ አድርጎ እህቱ እንዳትጎዳ የማይሆን ቦታ የማይሆን አወዳደቅ እንዳትወድቅ መጠበቅ ግድ ሆነበት። መቃብር ስፍራው ከቤተ ክርስቲያኑ ዋና ግቢ ጀርባ ለብቻው ተነጥሎ ሰፊ ቤቷን ዘርዘር ባለ አጥር ያካለለ
ውስጡ በቁጥቋጦና አለፍ አለፍ ባሉ ዕድሜ ጠገብ በሆኑ ዛፎች የተሞላ በሶስት አቅጣጫ በር የሌለው መግቢያና መውጫ ያለው ስፍራ ነው። የመንትዮቹ አባት የርብቃ እናትና ወንድም በአንድ ላይ ነው ቀብራቸው። ከማያልቅ ደረት ከሚደቃው ውጭ ያለው በዛ ያለ ሕዝብ ሁሉንም ስነ ስርዓት ቆሞ ሲከታተል ከሰዓት በላይ ቆይቷል። አልቆ እስኪሄድ የቸኮለው ማት ነው። ርብቃ ከቤተሰቦቿ መቃብር አልነሳለች። ለአጽናኝ በማይመች ሁኔታ እናቷና ወንድሟ ቀብር ላይ የተከመረው አፈር ላይ እየተንደባለለች ስታለቅስ ታይ ከሚላት ይልቅ በሁኔታዋ ውስጡ እየተነካ እሷም ባያ ቁጥር እምቢ ያለው እንባው የሚፈልቅበት የትየለሌ ነው። ከዛ በኋላ ሌላ ቦታ ቀብር ያለበታልና እዛው ተሰናብቶ የሚሄደው ብዙ ነው። ወደ ቤት ተመልሰው ድንኳን ገብተው መሰናበት የፈለጉ ቢጸኑም የርብቃ ነገር የሚያበቃ አልሆነም። ሲጠጋት እንዳትነኩኝ እንዳትይዙን ትላለች። ወንድሟና ሌሎች የቅርብ ቤተሰቦቿ ከጀርባዋ ቆሟል። እሷ አፈሩ ላይ ተንበርክካ ደፋ ቀና ትላለች። ለቀብር የመጣው ሰው ቀስ በቀስ ከስፍራው ሄዶ ሊያልቅ ሆነ። ቀስ በቀስ ሰው እየቀነሰ ሲመጣ ስፍራው እየገለጠ መጣና ከሩቅ አያት። አንድ የለበሰው ቡትቱ በጀርባው ላይ ተሸክሞ የያዘው ኮተት ነገሩ ሁሉ የለየለት የአእምሮ ታማሚ መሰለ ሰው በጉልበቷ ተንበርክካ ጎንበስ ቀና እያለች የምታለቅሰው ርብቃን ከነበረበት ሆኖ ከሩቅ እንዳያት ወደምታለቅሰው ተጠግቶ ቆመ። በሷ ትይዩ ፊት ለፊት ቆሞ ያያታል። አይኗን ጨፍና የምታለቅሰው ርብቃ አላየችውም። ሌሎች ቢያዩትም ከቅርብ ሳምንታት ወዲህ ከተማ ውስጥም እዛ ቀብር ስፍራ አካባቢም ወዲያ ሲል አዘውትሮ የሚታይ በመሆኑ ከቁብ አልቆጠሩትም። አንድ ወጣት ግን ዘለግ ላለ ደቂቃ ቆሞ ርብቃ ላይ ማነጣጠሩን በማስተዋል አብዱን አየው እንግዳ እንደሆነች ገብቶት ነው ወይስ አለቃቀሷ አንጀቱን በልቶት ነው እንደዚህ የሚያት አለው ከጎኑ ለቆመው ጓደኛው። ባክጠሾችም ያለውና የሌለው ያውቃሉ እኮ ዲያስፖራ እንደሆነች ውስጡ ነግሮት ይሆናል። ቀብር ላይ መቀለድ አይከብድም። በእናትህ አንተ ደግሞ ከዓለም ተጣልቶ በራሱ ዓለም የሚኖር ሰው ከየትኛው ዓለም መጣሽ አልመጣሽ ብሎ ደግሞ ሂሳብ የሚሰራ ይመስላል። ያበደው ከዚህ ሐሳብ ለመገላገል እኮ ነው አለው ፈገግ ብሎ ዝም አለ። ርብቃን ሲያያት ቆይቶ ወጣቶቹ ሲያሙት የሰማ ይመስል አውርቶ እንደጨረሱ ከቆመበት ወደ ጀርባው 50 ሜትር ያለ ርቆ ሄደና ቀብር ስፍራው መሃል አካባቢ ቀድሞ በነበረበት ቦታ ላይ ባለ አንድ ገዘፍ ያለ የቀብር ሐውልት ላይ ቁጭ ያለ። ከደቂቃዎች በኋላ ከየትኛውም አቅጣጫ ወደሱ ትኩረት ያደረገ ሰው አለመኖሩን ገልመጥ እያለ አረጋገጠና አንድ ጫፏ ላይ አበጥ ያለች ገመድ ከውስጥ ከደረቱ አካባቢ መዘዝ አድርጎ ወደ ጆሮ ወሰደ። ያስተዋለው ሰው አልነበረም። እያወራ ባልተረጋጋ ስሜት ጥቀርሻ በለበሰው ፊቱ ላይ ጎልቶ በሚታዩ ትልልቅ ነጫጭ አይኖቹ ዙሪያ ገባውን ይገላምጣል። ኔትወርኩን የማዳመጫዋ ገመድ እክል ሆናበት ከደወለለት ሰው ጋር ተግባብቶ ማውራት ተቸገረ። ትኩረቱ ተበተነ። ስልኩን ደግሞ በእጁ ይዞ ማውራት የማይታሰብ ነው። ማዳመጫዋን መቀየር ፈለገ። በመሪር ለቅሷ መሃል የጨፈነችው አይኗን ድንገት በመሃል ከፈት አርጋ ብዝዝ ቅዝዝ እንዳለች ወደፊት ለፊቷ ስትመለከት በርቀት ስልክ ሲያወራ ያየችው ሰው ስልክ እያወራ ነው ብላ ለማመን ቸግሯት አፈጠጠች። ያንዘባተሎ ለብሶ ጥቀርሻ ተለቅልቆ በቆሻሻ ማዳበሪያ ምናምን ተሸክሞ ተንጨብሮ ከላይ ታስሮ ቁልቁል በተደፋው ጭፍራ ጸጉሩ ስር ከጆሮ ያጣትን ማዳመጫ በሌላ ጀርባዋ ላይ መብራት ባለ ገመድ አልባ ማዳመጫ ቀይሮ ሲያወራ ነው ያየችው። እሱን ሳይሆን አይኗን አላምናለች። ወደሷ አቅጣጫ ያየ ሲመስላት አይኗን ጨፍና ጎንበስ አለች። በዛ ሐዘን ውስጥ ሆና ያየችው ነገር እውነት የሆነ አልመስልሽ ብሏት ቀና ብላ ደግማ ወደዛ አቅጣጫ ለመመልከት ብዙም አልቆየችም። አይኗ ከደን ከፈት እያለ ያን ሁኔታ ለማረጋገጥ ወደሷ አቅጣጫ ማማተሯን ቀጠለች። ሁለቴ ገልጣ ሁለቴ ጨፈነች። ሁለቱንም ጊዜ ያየችበት ሁኔታው የእውነት እያወራ ሳይሆን በዛ መልኩ መተወን፣ በዛ መልኩ እየተወነ መዝናናት የፈለገ የአእምሮ መምተኛ አይቶ እንደሚያልፍ ሰው ችላ ብላ የምታልፈው አልሆነም። ሰው አየኛ ላየኝ እያለ ቦታ እየቀያየረ ዙሪያ ገባውን እያማተረ ያወራል። አውርቶ እንደጨረሰ ወደሷ ከመዞሩ በፊት በፍጥነት አይኗን ከርና እያለቀሰች አዋራውን እያፈሰች ወደ ላይ መበተን በሐዘን መብገንገን ብትቀጥልም ሰውየው እብድ እንዳልሆነ በሆነ ምክንያት እብድ መስሎ እዛ መቃብር ስፍራ እንደተገኘ ለመጠርጠር ከዛ በላይ ማየት አላስፈለጋትም። ወደ ቤት ሄደው ከወንድሟ ጎን ተቀምጣ ለቅሶ የመጡትን ስትሰናበት ጎንበስ ቀና ስትላመሸች
ቀብር ስፍራው ላይ ያየችው ነገር ለማንም ትንፍሽ ማለት አልፈለገችም። ውስጧ አንዳች ነገር ተጠራጥሯል። ያንን ደግሞ በራሷ መንገድ ማረጋገጥ እንጂ ለማንም ምንም ማለት እንደሌለባት ራሷን አሳመነች። ሰልስቱ እንደነገው ሆኖ በዋዜማው ድንገዝገዝ እንዳለ የውጭ ስልክ ነው ወጥቼ ላወራ ብላ ከግቢ ወጣችና በቀጥታ ወደ መቃብሩ ስፍራ ሄደች። ወንድሜና እናቴ ተኝተውበት የለ እኔ አንድ አፍታ አጣርቼ ለመምጣት አልፈራም ብላ ነበር። ካለችበት ስሜት ተነስታ ለመኖር የምትጓጓ ለህይወት የምትሳሳ ስላልመሰላት መሻል ስፍራው ድረስ ሄዳ ማየት ማረጋገጥ ያለባትን ማረጋገጥ እንደምትችል ነበር ያሰበችው። የአእምሮ ህመምተኛ መስሎ ስልክ ሲያወራ ያየችው ሰው ቀንም ማታም ከቀብር ስፍራው አካባቢ አለመጥፋቱም ድንኳን ውስጥ ሲወራ ሰምታለች። ከዛ ለመጥፋቱም ብቻ ነበር የሚሰማችው። ማን ያብራው ማባ አይታወቅም። ሱዛ አካባቢ መኖር ከጀመረ ወዲህ ማታ በዛ አካባቢ ሲያልፍ የነበረ ወጣት ግቢው ውስጥ የባትሪ ብርሃን ማየቱን ለጥበቆች አውርቶ የቤተ ክርስቲያኑ ጥበቆች ተሯሩጠው ሲሄዱ ምንም እንዳላገኙ የልጁ ፍርሃት የወለደው ቅዠት መሆኑን ሲያወሩም ሰምታለች። የተወራው ነገር እሷ ካየችው ነገር ጋር ተደምሮ ጥርጣሬዋን ጨመረው። የቤተሰቦቿ ጉዳይ የሚፈልጉትን ለመዝረፍ፣ የሚፈልጉትን አፍኖ ለመውሰድ፣ የሚፈልጉትን ለማስወገድ ትንሽ ሆነው እንደ ብዙ የሚያስወሩ እዛው ከተማ ውስጥ ሆነው አድራሻቸው የማይታወቅ ከአንድ እጅ ጣት የማይበልጡ ጀርባቸው ግን ብዙ ፍላጎት ባላቸው ብዙ ሰዎች ኮተት ተሸክመው ያችን ከተማ በተደጋጋሚ ሲኦል እንደሚያደርጓት ሰምታለች። በድፍረት ተደብቃ ልታጣራ ብትሄድም እንዳሰበችው ቀላል አልነበረም። ስፍራው ላይ ስትደርስ በፍርሃት መራመር ተስኗን ነበር። ወደ ቀብር ስፍራው ቅጥር ግቢ መግባት ጭራሽ የማይሞከር ሆነባት። እነሱን በሞት ማጣት የሰጣት ከባድ ሐዘን እንጂ ድፍረት እንዳልሆነ የገባት ገና ጠጋ እንዳለች እግሯ በፍርሃት ሲልወሰወስ ነው። ጨለማ ያስፈራል። ከላይ ከሻሿ እስከ ታች ጥቁር በጥቁር ለብሳለች። ራቅ ብላ አንድ ዛፍ ተደግፋ ቆመች። ከ5 ደቂቃ በላይ መቆም አልቻለችም። በቆመችበት ሰውነቷ መንቀጥቀጥ ጀመረ። ከጀርባ ተከትሎ የሚያንቃት እየመሰላት ወደ ጀርባዋ እየተገላመጠች ወደ ቤቷ አበረረች። ልክ የቤተሰቦቿ ግቢ አካባቢ ስትደርስ እብድ መስሎ ስልክ ሲያወራ ያየችው ሰው እውነተኛ የአእምሮ ታማሚ ሆነ ያውድ ታረጋግጥ መቃብር ስፍራው ድረስ እሱን ፍለጋ ሄደችው ሰው ከቤተሰቦቿ ቤት መግቢያ በስተግራ ባለ ስልክ እንጨት ስር ፏ ባለው የመንገድ መብራት ስር ቆሟል። ከተጠጋችው በኋላ ቀና ስትል በዛው አለባበሱ ፊቷ ቆሞ ስታየው ምንም አይነት እንቅስቃሴ ሳታደርግ ቀጥ ብላ ቆመች። የአይኗ እርግብግቢትም የልቧ ምትም ከእግሯ እኩል ቀጥ ያሉ ትንፋሿ የቆመ እስክትመስል ወደ ጨው እንደተቀየሩት የኖ ዘመን ሰዎች ሐውልቶና ቆመች። አፈጠጠችበት። አፍጦ አያት። ከሐዘን ድንኳኑ የወጡ 3 ሰዎች እሱና ረብቃ ተፋጠው ወደ ቆመበት አቅጣጫ ሲመጡ ፊቱን መልሶ ሄደ። ሰዎች አለፍ አለፍ እስኪሉ እንደምንም ወደ ጨለማው ገባ ብላ ዞራለችና አለፍ እንዳሉላት እየተርገበገበች ወደ ቤቷ ተጣደፈች። ወደ ቤት መግባቷን አላመነችም። ወንድሟ ስልክ ላወራ ብላ ወጣ ያን ያህል መቆየቷ አስጨንቋን ነበርና ስትገባ ቢጠይቃትም ተረጋግታ ምክንያት መፍጠርና የሆነ ነገር ብላ የወንድሟን ጥያቄ ማለፍ ያልቻለችው ርብቃ እንዳልሰማችው ሆና ዝም አለችው። ልቧ ይመታል። ያን ሰው የመንደር የከተማው ሰው ባሰበው መንገድ ተራ አእምሮ ህመምተኛ ነው ብላ መቀበል አልቻለችም። ስልክ ማውራቱ ብቻ አይደለም። ከዛ በኋላ ድንኳኑስ ቦሬ ተነስቶ ስለሱ የሰማችው ብቻም አይደለም። ከሁለቱም በላይ በዛ ምሽት ሰፈር ውስጥ ስታገኘው በቅርብ ርቀት ያያት አስተያየት መልእክት ነበረው። ምን እያደረገች፣ ምን እያሰበች፣ ምን እየገጠማት፣ ወዴት እያመራች እንደሆነ ቢያሰጋትም ያ ሰው ለአንድ ዓላማ በዛ መልኩ ራሱን የቀየረ ሰው እንደሆነ አምናለች። ፈጽሞ የአእምሮ ህመምተኛን እሷ እብድ ማለት ብዙ ደስ ባይላትም ቀሎ በሚጠራው ሰው አዘውትሮ በሚጠቀምበት አጠራሩ እንደሚጠሩት እብድም አይደለም። የሳቢያ እዛች ከተማ ውስጥ ከቅርብ ጊዜ ወዲህ ምን ሲፈጠር እንደነበር ከምትሰማው ከተነገራት መረጃ ጋር ተደምሮ ጥርጣሬዋን አንሮታል። በትተኛም እንቅልፍ አልወሰዳትም። ሰውነቷ ፍራሹ ላይ፣ አይምሮዋ ግን መቃብር ስፍራው መሃል ገብቶ እያንዳንዱን የመቃብር ስፍራው ሁኔታ ይዳስሳል። እሷ ውጪ ከሜዷ በፊት የመቃብር ስፍራ ያን ያህል ሰፊ ቦታ ያዘ አልነበረም። ዙሪያ ገባው በጫካ የተሞላ አስፈሪ ስፍራ ነበር። የቀብር ስፍራው ግዛቱን ሲያሰፋ
ረጃጅም ስር ያላቸው ለቀብር እክል የሚሆኑ ዛፎች ቢመነጠሩም ስራቸው የማያስቸግር ያን ያህል የማያንሰራፉት እንዳሉ ናቸው። ከተለመደ የቀብር ሐውልት በተጨማሪም ጥግ ጥግ ላይ ጣራቸው ለመሬት የቀረበ አጫጭር ቤቶች አሉ። አቅም ያላቸው ሰዎች ቤተ ዘመድ በአንድ ስፍራ እንዲቀበር የሰራቸው ቤቶች መሆናቸውና ማንም እንደማይኖርባቸው ተነግሯታል። መስኮት የሌላቸው በራቸው ከተከፈተ ረጅም ጊዜው ናቸው። ጣራቸው ላይ ቁጥቋጦ የተነጠፈባቸው ናቸው። ከነዚህ ቤቶች ውጪ በፍርግርግ ዙሪያቸው የታጠረ የሀብታም ቀብሮች አይታለች። ሌላው ተመሳሳይ ነው። ስታስብ አድራ በማግስቱ የሟቾቹ ሰልስት ስለሆነ በሰልስት መከወን ያለበት የለቅሶ ስርዓት ሁሉ ተከውኖ እንዳበቃ ርብቃ ብቻዋን ወደ ቀብር ስፍራው ብታቀናም ብቻዬን ተወኝ ብትለውም ምን ነካሽ? ብቻሽን እዚህ መቃብር ላይ ጥየሽ የሚሄድ ይመስልሻል? ይልቅ እንግዶች ስላሉ ብዙ መቆየት የለብንም እንሂድ ይላል ወንድሟ በእህቱ ሁኔታ ግራ እየተጋባ። እናትና ወንድማቸው ከተቀበሩበት ዳር ላይ ጎን ለጎን ተቀመጡ። ወንድሟ ያየውን ርብቃ ግን ገና ወደ ግቢው ስትገባ በአይኗ እየፈለገች ስለነበር ያ ሰው ስልክ ሲያወራ ከነበረበት ጀርባውን ለፀሐይ ሰጥቶ ጎርፍ መውረጃ ላይ እንደሚከደነው አይነት ንጣፍ ኮንክሪት የመሰለች አጠር መጠን ያለች ነገር ላይ ተቀምጦ ፀሐይ ሲሞቅ አይተዋለች። ከወንድሟ ጎን ተቀምጧል። እሷ ተመልሳ ወደ ዴንማርክ ከመሄዷ በፊት ሐውልት ተሰርቶ ማለቅ እንዳለበት ድንኳን ውስጥ ተቀምጦ ከመቆዘም ሰው ፈላልጎ መገዛት ያለበት ሁሉ ተገዛዝቶ በቶሎ ቢጀመር እንደሚሻል እያወራቸው ወንድሟም እብዱን በማይነቁበት ሁኔታ መከታተሏን ቀጠለች። ከደቂቃ ተመሳሳይ ኩነት በኋላ ከሷ በስተግራ አቅጣጫ ላይ ፀሐይ ከሚሞቅበት ተነስቶ ቅጠላ ቅጠል ወደ በዛበት ነገር ግን እሷን ፊት ለፊት ማየት ወደሚችልበት አቅጣጫ ሲጠጋ ማንም እንዳላየው እርግጠኛ ነበር። ርብቃ ግን ማትታይ መስላ ከወንድሟ ጋር እያወራች ያንዳንዱ እንቅስቃሴውን ትከታተል ነበር። በወሬያቸው መሃል ግን ያልታሰበ የእንባ ጎርፍ ፈንቅሎ መጣባትና አቀርቅራ ማልቀስ ጀመረች። እባክሽ ርብቅዬ ይብቃሽ፣ በለቅሶ አይንሽ ልታጠፊ ነው እንዴ? እኔስ በእናትና ወንድሜን አይደለም እንዲያጣሁት። እባክሽ ሁኔታሽ ሁሉ እያስፈራኝ ነው። ተይ፣ እኔም ልቤ ተሰብሯል። አንቺን ማጣት ስለማልፈልግ ግን ሐዘኔን ዋጥ አድርጌ አንቺን በማጽናናት አንቺን በመከታተል ተጠምጃለሁ። ምርር ብሎ ማዘን ሌላ መከራ ሌላ ሞት እንጂ የሚጠራው ከሞት እነሱን አያነሳም። በቃ ተነሽ እንሂድ እያለ እህቱን እያባበለ ተቀምጣ ከምታለቅስበት ቀና ላይ ያደርጋት ሲሞክር ተወኝ ወንድሜ፣ አትንከኝ፣ ልቀቀኝ፣ አንተ ሂድ፣ እኔ ቆያለሁ እያለች ከወንድሟ ጋር እየተነታረከች እያለቀሰች ከነሱ ፊት ለፊት ወዳለው በሰነፍ ቅጠላ ቅጠሎች ወደ ተሞላው ቁጥቋጦ ሲገባ ወዳየችው አቅጣጫ አይኖቿን ስትልክ ከዛች አሮጌ ቆሻሻ ማዳበሪያ ውስጥ ምን የመሰለሽ ሞባይል አውጥቶ ፎቶ ሲያነሳ ታየችው። እንባዋ ቀጣለ። ድንጋጤዋን ለመቆጣጠር ብትፈልግም እንደምንም ተቆጣጠረችው። ፎቶ አንስቶ እንዳበቃ በአካባቢው አልቆየም። ኮተቱን ተሸክሞ እንደመጨፈር እያረገው ከመቃብር ስፍራው ማዶ ወዳለው በትልልቅ እድሜ ጠገብ ባህር ዛፍና ሌሎች ዛፎች ወደ ተሞላው አቅጣጫ ሄደ። ከርቀት ድምጹን ሰምቶ ዞር ያለው ወንድሟ ከአንድ ቀን በፊት ድንኳን ውስጥ ሲያወሩ የነበሩት ትዝ አለሽ? እነዛ እንኳን ከኛ ስር ቁጭ ብሎ ካርታ ሲጫወቱ የነበሩት ጓደኞቼ ስለሆነ እብድ ሲያወሩ አልሰማሽም? ያውልሽ ያኮ ነው እየዘለለ ወደ ጫካው የሚሄደው። እሱ ምን አለበት? ይሄን ጊዜ እኮ ለኛ የማይታዩ እሱን የሚያስጨፍሩት በዙሪያው ከቦ ከበሮ እየመቱ አብሮት የሚጨፍሩ ማለት ናቸው አይደል አላት። እሷን ከዛ ስሜት ውስጥ ለማውጣት ብሎ አፉ ላይ የመጣለትን ሁሉ እየቀባጠረላት አሊያም መቀለድ በማይፈልግበት ሰዓት የሷን ያዘን ስሜት ለማለዘብ ለመቀለድ እየሞከረ እንጂ ቁም ነገር እያወራት እንዳልሆነ እያሰበች ዝም ብላ በፍቅር አየችው ወንድሟን። እሱ ግን እየቀለደ አልነበረም። መልስ አትሰጠው። ዝም ብላ ስታየው ምን ነው ርብቃዬ፣ አብሮት የሚጨፍሩ አይኖሩም ብለሽ ነው? ቆይ ለማንም ማይታዩ እሱን ብቻ የሚያወሩት አሉ እኮ። እሱን እኮ ብዙ ሰው ያውቃል። እና ታዲያ ወሬያቸውን ሲጨርሱ ዘና ማለት ሲያምራቸው ሊጨፍሩ አይችሉም። ካወሩት ጭፈራው ላይ የሚሳተፉ ይመስለኛል። ብቻውንማ እንደዚህ አይጨፍርም አለ። የወንድሟ ወሬ ድንገት ባላሰበችው አቅጣጫ የመጣባት ርብቃ ምንድነው የምታወራው ወንድሜ? ብዙ ሰው የሚያውቀው ምኑን ነው? አንዳንዴ ከማጋ እንደሚያወራ ለማንም አይታይም። እሱ ግን እያያቸው እጁን እያወራጨ በብስጭት በእግሩ ዛፍ ቅጠሉን እየመታው ያወራል አሉ እኮ። የምሬን ኖቴ። በእርግጥ እኔ አጋጥሙኝ አያውቅም። ያው ብዙዎች እንደሚለፈልፉት ነው ወንድሜ።
እነሱ ለማውራት ሰው አያስፈልጋቸውም እኮ። እንደዛ አይደለም አሉ። ምናልባት ከማበዱ በፊት ጥሩ ደረጃ ላይ የነበረ ባለስልጣን ይሁን ብቻ ተራሱ የሚያወራው ወሬ አይደለም አሉ። ወሬ ሁሉ ውስብስብ ቁም ነገር ያዘለ በቃ አለ አይደል እንደው እብድ ያወራዋል ተብሎ የማይጠበቅ አይነት አስፈሪ ወሬ ነው አሉ እኮ። ታዲያ ወሬው መሃል ንዴትም ሳቅም አለበት አሉ። የሚገርምሽ ቆይ ማን ነው የሰማው? ማለት ሰማነው አሉ የምትላቸው እነማን ናቸው? እሱማ ቦሬ እኮ ነው የምንሰማው። ግነትም ውሸትም ይኖር ይሆናል እንጂ በተለይ አንድ ያንን ወሬ ካወራ ከዛ በኋላ ደብዞ የጠፋው ቀብር ቆፋሪ ሳያኝ ሰማሁት ብሎ ያወራው ግን ይሄ እብድ ያወራው ሳይሆን ሰይጣን ሹክ ያለው ነው የሚመስለው አላት። ርብቃ አፏን ከፍታ ቀረች። ወንድሟ ስልክ ላይ ተደወለ። እንሂድ እባክሽ ስልክ እየደወሉ ነው። አውራቸው ወንድሜ ሂድ አንተ ተሳልም ይመጣሉ ብላው ተሳልማ እንደተመለሰች ፎቶ ያነሳትን ያ እብድ በዛፍ መሃል እየተሽለኮለከች ተከተለችው። ስቆይበት ወደ ቤት ሄዳል ብላ ያሰበችው ወንድሟ ግን ስልኩን አውርቶ እንደጨረሰ ከጀርባ ተከታትሎ ያዛት። እንዴ ለምንድን ነው የምትከታተዩ አላት። ደንግጧል። አይ ለምንም። ይህ ሰው ከቤተሰቦች ግድያ ጋር የተያዘ ሚና ሊኖሩ ይችላል ብላ ስታስብ እንባዋም መለሃም ቁጭቷም ልኩን አለፈ። ሆኖም ስሜታዊ መሆኗን ቀድማ እርግጠኛ መሆንም ለወንድሟ መናገርም ስላልፈለገች አላፈናፍም ባላት ወንድሟ እየተናደደች ወደ ቤት ሄዱ። መጥፋትም መሞትም ካለብኝ እሞታለሁ እንጂ ይህን ሰው አልለቀውም። ተከታትዬ እውነቱን ሳላውቅ ንቅንቅ አልልም አለች። ምን አልሽ? ያናገርሽ? አይ ከራሴ ጋር ነው አለችው። የእህቱ ሁኔታ ግራ የገባው ወንድሟ። ከዚህ ቅጽበት በኋላ ርብቃና ወንድሟ ሊግባቡ አልቻሉም። ርብቃ እዚህ ቦታ ነኝ ሳትል ከቤት ጥፍት ትላለች። ወንድሟ እሷን ፍለጋ ይንከራተታል። የሚያገኛት ቀብር ስፍራው ውስጥ ወይንም ከዛ ስትመለስ ነው። ጭራሽ ተወኝ ትልቅ ሴት ነኝ የማደርገውን አውቃለሁ አትከታተለኝ እያለች በሱ ላይ ስትጮህ ስትበሳጭበት ጤነኛ አልመስላለችው። እህቴ ተለክፋለች ብሎ አሰበ። ድንኳኑ እስኪፈርስ እንኳን ትዕግስት አልነበራትም። በቀን ውስጥ 2-3 የት እንደሄደች ሳይታወቅ ጥፍት ትልና ተከትሏ ከወጣ ትጮህበታለች። በመጣች ሰዓት ትምጣ ብሎ ዝም ካለ ስትመለስ የት ሄዳ እንደመጣች አትነግረው። ልክ በሰባተኛው ቀን ዘግይተው ለቅሶ የሰሙ ራቅ ካለ ስፍራ የመጡ የአባታቸው ዘመዶች ለቅሶ ሊያደርጉ መጡ። ሰላም አላቸው። እህት ርብቃ መምጣቷን ሰምተን ነበር ቢሉት ዞር ቢል የለችም። ድንኳን ውስጥ ነበረች። ከጓደኞቹ ጋር ወሬ ይዞ ስትወጣ አላያትም። ትልቁ ቤት ትሆናለች ብሎ ወደ ቤት ብቅ ብሎ ቢያማትርም ርብቃ ቤት ውስጥ የለችም። ወደ ድንኳኑ ተመልሶ እየተቀመጠ ስልኩን አወጣና ስልኳ ላይ ደወለ። ይጠራል ግን አይነሳም። ጆሮ ላይ ለጥፎ እያዳመጠና ወደ ሞጫው በር እየተገላመጠ ዛሬም ወደዛው ሄዳ እንደውም ብቻች ልጅ ይላል። የሚስቱ ታናሽ እህት የሚያንቃጭለው የርብቃን ስልክ አንከርፈፋ ወደ ድንኳኑ እየመጣች የቤቱ ደጃፍ ላይ እንደመቆም አለችና ርብቃን ድንኳኑ ውስጥ ባይኗ እየፈለገች ማሩ ርብቃ አለች እንዴ አለችው። ብድግ ብሎ ወደሷ እየሄደ ስልኩን ዘጋውና የደወለ ስም አይታይሽም እንዴ አንቺ ደግሞ እኔ እኮ ነኝ የደወልኩት ሲላት በተት ብላ ስልኩን ተመለከተች። ማይ ቢሎቭድ ብራዘር ይላል። ውይ አላስተዋልኩትም ማርያ ኧረ ይቅርታ አለችው እንደማፈር ብላ። በረጅሙ ተነፈሰና የት ሄዳ ነው ግን ርብቃ? እኔ እንጃ ለጋሷ ግን እንደው እርግጠኛ አይደለችም እንጂ ሳታየት አትቀርም። እሷ ነች ማለት ነው አለች የሚስቱት። ለጋሷ ማነች? ያች ሰሞኑን እዚህ ሰፈር ገብቶ ጓደኛ ያደረገችኝ። ምን ነው ቃብራኝ ስታጠብ ማነች እቺ ልጅ ብለኝ ነግሬያን ነበር እንዴ? እና ርብቃን እየታየዋት አለችሽ? እሷማ እንደመጣች ርብቃለች እንዴ ስትለኝ ያው ድንኳን ናቸው ምን ነው ስላት ሁለተኛ መንገድ ላይ ያዩት ሴት እሷ መስለኝ ሰላም ብላ ጸጥ ብላኝ ያለፈች። በጣም ስለተከናነበች ፊቷን አይቼ ባለያትም ቅርጸ ሰውነቷና አካሄዷ ሳይ ርብቃ መስለኝ ሰላም ስላት ገላምጣኝ ከምትሄድ ምን አለ እስቲ ሰላም ብትለኝ የእግዚአብሔር ሰላምታ ምን ያስከፍላል አለችኝ። አረ በፈጠረሽ ርብቃን አይታታለች ወይስ አላየቻትም? እንዴ እየነገርኩ አይደለም ያማቺ እሷ ያለችውንማ እኔ እኮ ርብቃ መስላኝ ነው። ይገርማል እሷን የምትመስል ሴት አለች ማለት ነው በከተማው። አሁን አንተ የለችም ስትለኝ ያየችው እሷን ነው ማለት ነው ብዬ ነው ስትለው ሁሌም በሚናደድበት የሚስቱት ግራ የገባው አነጋገር ርር እያለ
ቆይ እሷምቱን ሌላ እሷን መሳይ ያየቻት ግን ስንት ሰዓት ነው? ወይ ጉድ! ለጋስ ተብየው አዲሷ ጓደኛሽ ነቻ? በግምት እንደው 30-40 ደቂቃ ቢሆን ነው። ሁለተኛው መንገድ ዳገቱን ሳትወጣ እታችኛው ላይ ነው አለችው። ማርሸት እህቱ የት እንደሄደች እርግጠኛ ሆነ። ከጀርባ ተከትሏት በወጣ ቁጥር በብስጭት አቅሏን አሳጥቶ እንደ እብድ ሲያደርጋት ያየው ማርሸት በዛ ጉል ሰዓት ሄዳ ያሻት ቦታ ደርሳ እስክትመጣ መጠበቁ መከተሉም ፈተና ሆነበት። ፀሐይ ጠልቃ ስፍራዋን ለጨረቃ ትታለች። የጨረቃዋ ብርሃን ቢገፎም 12 አልፎ ድንገዝገዝ ብሏል። ከደቂቃዎች በኋላ የጨረቃዋ ብርሃን ጨለማው እንደሚያሸንፈው እያወቀች በዛ ሰዓት ወደዛ መሄዷን እያሰበ ብስጭት አለ። ወይኔ እንደው እዛ ቦታ ላይ ምንድነው የለከፋት አለ ሳይታወቀው እንደመጮ ብሎ። ምን ያልክ ነው ማርሸት? ቆየት ነው የሄደችው? እኔ እሷ ነች እኮ አላልኩም ትላለች የሚስቱ ታናሽ እህት። ለሷ ጥያቄ መልስ ሳይሰጥ ወደ ቤት ገባና መኝታ ክፍሉ ቁጭ ብሎ ትንሽ አሰበ። ርብቃን ሳያበሳጭ እሱም ከጭንቀት የሚድንበት ከሻለም ካዘኑ በተለየ ምን እንደሆነች ምን ፈልጋው ደዛ እንደምትመላለስ የሚያጣራበት መንገድ ማሰብ ጀመረ። የሚስቱ አባት ከእድሜያቸው የመጨረሻዎቹ 5 ዓመታት የኖሩት እሱ ቤት ነው። የእሳቸው መኝታ ወደ ነበረው ክፍል ገባና እንደ ዝንብ ማባረሪያም እንደ ንፋስ መቅዘፊያም እንደ መቆዘሚያም የሚጠቀሙበትን ነጭ ጭራ እሱ ገዝቶ በስጦታ መልክ ያበረከተላቸውን ከዘራ በፀሐይ ዞር ዞር ማለት ይወዱ ነበርና ለፀሐይ የተገዛላቸውን ሰፋ ያለ ክብ ባርኔጣ ከክፍላቸው ይዞ ወደ ክፍሉ ተመለሰ። ለባብሶ ጎንበስ ቀና እያለ ከዘራውን ተደግፎ ከቤት ሲወጣ ሁሉም ሰው ድንኳን ውስጥ ነበር። ድንኳን ውስጥ ካሉት ከሚስቱ ውጭ የተወሰኑት አይተውታል። ያወቀው የለም። እኚህ ሽማግሌ ድንኳን ውስጥ ሳይገቡ ማርሸትን አናግሮ እየወጡ ነው ብሎ ያሰበው መጣው ብሎት የቀረው ጓደኛው ወደ ውስጥ ያማተራል። እንደዛ ለብሶ ሲሮጥ ያየው ይደነግጣል። ሄደሽ በተባለበት አቅጣጫ ተምዘግዝጎ ሲደርስ ረብቃ መቃብሩ ስፍራ ሳትደርስ ከመቃብር ስፍራው 100 ሜትር ያለ ርቀት ላይ ባለው ዘርዛራ ጫካ ውስጥ ነች። ወደ ውስጥ ሊያሳያት የሚችል ምቹ ስፍራ መርጣ ችምችም ባሉ ቁጥቋጦች ጀርባ ተደብቃ ከፊት ለፊቱ ያለውን ቅጠል በቀኝ እጇ እንደ መጋረጃ ገለጥ አርጋ እንደያዘች ረቃ ወደ መቃብሩ መካከል ስታጮልቅ ተመለከታት። እሷ የምታይበት አቅጣጫን ተከትሎ አሻግሮ ሲያማትር በመቃብር ስፍራው ውስጥና በዙሪያ ካሉ ዛፎች መሃል ምንም የሚታይ ነገር የለም። ከማን እንደተደበቀች ግራ ገባው። ወይኔ ቲን ከዚህ በላይ መለከፍ ምን አለ እንግዲህ። ከሆነ በላይ ምንም አልሆንኩም፣ ከሆነ በላይ ምንም አልሆንኩ ተውኝ ማለት እኮ ነው የከፈው እያለ አንድ ወፍራም ያረጀ ዛፍ ግንድ ተደግፎ ቆመ። ትንሽ አድፍጣ ቆየችና ላለመታየት እየተደበቀች 10 ሜትር ያልተጠጋች ዛፍ ስር አድፍጣ ቆየችና አሁንም የሆነ ያለ ርቀት ተጠግታ ቆመች። ለሱ የታየው ነገር ለሷ ከማን እየተደበቀች ወዴት እንደምትጠጋ መሄድ የፈለገችበት በቀጥታ ለመሄድ ማን እንደከለከላት ማንን እንደፈራች ለሱ ያልታየው ለሷ የታያት ነገር ምን እንደሆነ መልስ የሌለው ጥያቄ ቶሎ ቶሎ ጭንቅላት ውስጥ ይፈራረቃል። እንዳታየው እየተጠነቀቀ ከጀርባዋ ሆኖ መከታተሉን ቀጠለ። እናትና ወንድሙ ወደ ተቀበሩበት ወደ ቀብር ስፍራው መግቢያ እንደተቃረበች አውሬ ወደ አንገቷ የተወረወረ ያህል የታፈነ ድምጽ አሰምታ እንዘፍ ብላ ሳሩ ላይ በሆዷ ስትነጠፍ ከጀርባ ሆኖ ያያት ወንድሟ ሊጮ ምንም አልቀረውም። እሷም ያየችው ነገር አስደነገጣት። ላለመጫፏን ይዛ ነው በሆዷ የተነጠፈችው። እብዱ በቀብር ሐውልት መልክ በር በተሰራለት ወደ ታች ተቆፍሮ የተሰራ ቤቱ ስለተደበቀ ሰው መጠጥ ሲያቀብል ነው ያየችው። የመቃብር ሐውልት እንደ በር ተከፍቶ ከውስጥ ብርሃን ሲወጣ አይታለች። እብዱ ከማዳበሪያ ውስጥ ያወጣቸውን 2 ጠርሙስ ውስኪዎች ሲያቀብል ውስጥ ያለው ሰው ሲቀበለው አይታለች። ግን አላመነችም። ያየችው ነገር ሰይጣን የፈጠረው ምስል ቅዠት እንጂ በእውን ያየችው በእብዱ የተተገበረ እውነት መሆኑን መቀበል ክፉኛ አስፈርቷት ተነጥፋ በተኛችበት ትንቀጠቀጥ ጀመር። ደሞ ቀና ስትል ከነበረበት ወደፊት መጥቶ ሰው እንደሚፈልግ አይነት ፊቱን ወደ ቀኝ ወደ ግራ ያደረገ ድንገት ወደሱ አቅጣጫ አይኖቹን ሲወረውር መልሳ ተደፋች። ድንገት አይኑ ያየ ወደሱ መትረየስ እንደተተኮሰበት ወታደር ለምን በዛ ፍጥነት መሬት ላይ ጧ ብላ ቦዷ እንደ ጨርቅ እንደተነጠፈች ግራ የገባው ማርሸት ሐዘኑን መቋቋም ያልቻለው የእቱ አይምሮ እንደተቃወሰ አስቦ ሳይጨርስ
ዳግም ቀና ብላ ዳግም ስትጋደም ምን ጉድ ነው እያለ አይኑን መሬት ላይ ከተኛችው ርብቃ ላይ ሳይነቅል ከመቃብሩ መሃል አካባቢ የሚዘፍን ሰው ድምጽ ሰማ። እብዱ ሊሆን እንደሚችል እያሰበ ድምጹን ወደ ሰማበት አቅጣጫ ለማየት ተንጠራራ። ድምጽ ይሰማዋል፣ ሊታየው ግን አልቻለም። እሷ እንዳታየው ምናልባት ሌላ ሰው ካለ ድምጹን ከሰማበት አቅጣጫ በኩል እንዳይታይ ተጠንቅቆ ቦታ ቀየረ። ጀርባው ላይ ያለውን ኮተት ቂጥና አፉ ላይ ተሸምቅቆ በታሰረ ጥቁር መልክ ባለው ትልቅ ከረጢት ተሸክሟል። ፊቱ አናቱ ላይ በታሰረው ጨርቅ ቁልቁል በተደፋው ጎፈሬ ጸጉሩ ተሸፍኗል። ከ3 በላይ 5 ሊትር የሚይዙ ጄሪካኖችን አንድ ላይ በገመድ አስሮ በሆዱ ላይ አንጠልጥሏል። እየዘፈነ ከቀብር ስፍራው ወጥቶ ርቆ ሄደ። ርብቃ ርቆ እስኪሄድ ከተጋደመችበት አልተነሳችም ነበር። ወንድሟ የእህቱ ሁኔታ ቢረብሸውም መጨረሻዋን እስኪያይ ድምጹን አጥፍቷል። መብራት ወዳየችበት ስፍራ መጠጋትና ማረጋገጥ ፈለገች። በንፎቅቅም በንብርክክም አጎንብሳ ኩስ ኩስ እያለችም ከመጠጋት ውጪ ቆማ ለመራመድ ቀጥ ብላ ሄዳ ያየችውን እውነት በቅርብ ርቀት ተደብቃ ለማረጋገጥ ድፍረቱን ያጣችው ርብቃ እንደ እባብ በደረቷ እየተሳበች ስትጠጋ ያየው ወንድሟ የእህቱ አይምሮ ስለመቀወሱ ሌላ ማረጋገጫ አላስፈልገውም። ድንኳን ውስጥ ወዳለው ጓደኛው ደወለ። ይኸው እህቴ ተለክፋለች፣ አይምሮ ልክ አይደለም፣ አንድ ሰው ጨምረ እንደው ፍጠንና ና ቶሎ በል። ምን እያልክ ነው? የት ነው ያለው? ያው መቃብር ባህል እየተንደባለለች ነው። ለማንም ምንም አትበል፣ በቃ ብቻህን እሺና እኔና አንተ እሷን አንጠልጥለን ለመግባት እናንሳለን እንዴ አለው በተሰበረ ልብ። ጓደኛው እንደመጣ መቃብር መሃል የምትሽለኮለከው እህቱን አፋፍሰው ሲወስዷት በንዴት እሪ ትል ነበር። እሪቷ ግን እህቴ ተለከፈች የሚል ሐሳቡን አጠናከረለት እንጂ ለውጥ አላመጣም። ወንድሟና ጓደኛው በግድ ጨምድደው ያመጧት ርብቃ ክፉኛ ተበሳጭታ ተኝታለች። በተኛችባት ክፍል ውስጥ ከሚስቱ አጠገብ ተቀምጦ እህቴ ላይ አፍጥጦ ቀልቡን ጥሎባት ነበር። ረጅም ደቂቃ አፍጥጦ የተመለከታት ያ ጨርቁን የጣለ ቀበሩ እብድ ይመስልሻል መንፈሱን የቀነሰባት? አረ ማን ነው አልገባኝም። ማሬ ያኗ ከዛም የማይጠፋው ውይ አንተ ደግሞ እሱ ለራሱ በደና ጊዜ ለይቶለታል። ምኑን አውቆ ምኗን ተመኝቶ ያፈጠባታል? እንደው ከሰፈሩበት 77 ርኩስ ጭፍሮች አንዱን ጥላውን የጣለባት። ወይ አንተ ደግሞ ሁሉም ሰው ሐዘንን እኩል አያስተናግድም። እቺ ልጅ እኮ እናትና ወንድሟን የተነጠቀችው። እርግጥ ነው ላንተም እንደዛ ናቸው፣ ለሁላችንም ከባድ ነው። የሷ ግን ይለያል። ከስንት ዓመት በኋላ ናፍቆት ግብግብ አድርጓት መታ እዚህ ቆይታ ናፍቆቷ አልወጣልሽ አለኝ ብላ ምን ነበር ያለችው? ተመልሳ ከመሄዷ በፊት ሁላችንንም ወስዳ ልታዝናናን አስባ ነበር እኮ። እናቷን ናፍቃ መታ ቀብራ መመለሱ ቀላል ይመስልሃል? መጀመሪያ ነገር በቃ ሐዘኑ ከብዷት የምታስብ የምታደርገው የምትናገረው ሁሉ እንዳቀዣበረባት ምን አንተ ሌላውን ማሰብ ተው ብትለውም እህቱ እዛ መቃብር ስፍራ ስትመላለስ እንደተለከፈች እርግጠኛ የሆነው ማርሸት ሚስቱን አልሰማትም። ርብቃ ማንንም መጥራት የትም መውሰድ አያስፈልግም። ምንም አልሆንኩም ጤነኛ ነኝ ብትልም ሰሚ አልነበራትም። እሷን ለማዳን ማድረግ ያለባቸው ነገር ሁሉ ከማድረግ ልታስቆም አልቻለችም። በእነሱ ንዴት ታማተኛች። ከቀናት በኋላ ለመጀመሪያ ጊዜ ከቤት እንደወጣች የትም ብትሄድ ምንም ብታደርግ እንዳይከተላት ልታስጠነቅቀው ጠራችውና ወንድሜ ያው እኔ ሳልፈልግ አጠገቤ አትገኝ፣ ከኔ ራቅ፣ አታሳብደኝ። በቃ አንተ ኑሮ እዚሁ ነው። ችግር ውስጥ ልከታ አልፈልግም። በቃ አትከተለኝ። መከታተልን ካላቆምክ ግን ሆናለሽ ብላ ያሰብከው እኔ ላይ መሆኑ አይቀርም። እወቅ ወንድሜ። ምን ሆኖ ደግሞ የማይቀረው? አብዳለሽ ብላ አይደለ አስጠርንፈ እጅና እግሬን አሳስራ ያስጠመከኝ? ምን ይሁን ምን ማላቀው የባህል መድኃኒት ካልጠጣሽ እያልክም ያስጨነከኝ ለምን ሆነና ያሳመንከኝ ደግሞ አንተ ነህ። እኔ በትክክል እያሰብኩ ነው። ምንም አልሆንኩ። መከታተልን ካላቆምክ ወንድሜ አይምሮዋ ተቃውሷል ያልኩህ ሐሳብ እውነት ይሆንልሃል። በቃ አትከታተልኝ። አውቄዋለሁ እናቴና ወንድሜን ገዳይት ያለሽ ይሄ እብደት ካልሆነ ምንድነው? ለአንቺ ብቻ የታየሽ ገዳይ እኮ ነው። ግራ ይገባል። ለኔ ባይታይ ለሚስቴ ባይታይ ለእህቷ እቤት ውስጥ ላለ ነው ለአንዳችን ባይታይ ለሌላ አይታይም። ተይ እንጂ እኔንም አታስጨንቂኝ። ለአንቺ ብቻ የታየሽ አንቺ ብቻ ያወቅሽው ምንድነው? እሱ ይወረደብን እንደሆነ ተራራ የሚያህል ሐዘን ነው። እኛ ላይ ብቻ አይደለም፣ አንደኛው ሐዘን ውስጥ ያሉ አሉ እኮ። ለዚህ ሁሉ ሰው እንቆቅልሽ የሆኑትን እነዚህን ገዳዮች አንቺ አየኋቸው አልሽ። ይኸው እስካሁን እዛው ነሽ። ከዚህ በላይ አስፈሪ ቅዠት አለ?
እሺ ቅዠትም ከሆነ እስኪወጣልኝ ልቃሽ። ተወኝ በቃ እየተከታተልክ አታፍነኝ። አይ ወደ ቀልብሽ ተመለሽት። ለእኔ የቀረሽኝ አንድ አንቺን ማጣት ምን ማለት እንደሆነ ለአንቺ መናገር አያሻኝም። ለአንቺም ከእናት ከአባት ከወንድም የቀረውሽ እኔው ነኝ። እስቲ አሁን አንቺ ባለሽበት ቦታ እኔን አድርጊኝ፣ እኔ ባለሁበት ቦታ ደግሞ አንቺ ሁኚና ጭንቀቴን አስቢው። ወይ ምን እንዳየሽ ወይ ምን እንዳወቅሽ ንገሪኝና ከጎንሽ ልቁም። ወይ እውነት አይተሽ የት እንዳሉ አውቀሽ ከሆነ ለሕግ አካል ሲል ገና ሳይጨርሰው ለየት ያለ ሳቅ ስቃ ለሕግ አካል አልክ ወንድሜ ስትለው ምንም እንኳ ሳቋ ከተከነ ሰው ከበገነ ብግንግን ትክንክን ካለው ሰው የሚወጣ ሳቅ ቢሆንም ለሱ ግን ከሷ ደህና ለመሆን የመነጭ መስሎን የተሰማው። ወይኔ በጤናዋም አይደለችም ይላል ከፊቷ ቆሞ አይኗን እየተመለከተ። በግድ ጭንቅላቷ ተቃውሷል ብላችሁ በግድ ያስተኛችሁኝ ሰዓት እቤት የመጣው ሁሉ ሲናገር የነበረው ነገር ሁሉ ሰምቻለሁ። እኔ እናንተ ብቻ አይደለም ሀገር ምድሩ ሁሉ ተስፋ የቆረጠባቸው አካላት ጋር ሄጂ ለሕግ እንዳመለክት አቤት እንድል እየመከርከኝ መሆኑን መስማት ያዘን ሳቅ ያሰቃል። ወዶ አይሰቀዋሉ። ሄጂ አመለክታለሁ። ከዛስ ምን ይሆናል? ምን እንደሚሆን እንደምታውቅ እርግጠኛ ነኝ። ከነፍሰ ገዳዮች በፊት እነሱ አንገቴን ቀልተው እንዲልኩላቸው ነው የምትመክረኝ? ይሄ ነው ያንተ መፍትሄ ወንድሜ አለችው። አይኗን ባያቀረረ ነበር። ያየሽ የሰማሽ ወይ ጠረጠርሽው በግልጽ ሳላውቀው ምን ብዬ ልምከርሽ? ምን ልበልሽ እህቴ? ዝም በቃ ዝም ብቻ በል ወንድሜ። እዛ ሄደሽ አሳውቂ ብለ በቁስሌ ላይ እንጨት ከምትሰድበት ዝም በል። ቀድሞ ነገር ለአንተ ለወንድሜ እንኳን ያልነገርኩት ለነሱ ትነግራቸዋለሽ ብለ ማሰብ ይገርማል። ለአንተ እንኳን አልነግርም፣ እንኳን ለነሱ ለማንም አልነግርም። እብድነሽ አብድሻል ብለኝለ አጃቢ እብድ አልፈልግም። ሌላ ብቻ ልበድበት ተወኝ በቃ። እህቴ ባክሽ እንደዚህ አትበይ። እኔ እብድነሽ አላልኩም። አንዳንድ ነገሮች ከቃል ይልቅ በተሻለ ሁኔታ በተግባር ይገለጣሉ ወንድሜ። ይሄን አታውቅም እንዴ? እስካሁን በእኔ ላይ ያደረከው እብድነሽ ብሎ ከመናገር በብዙ እጅ እንደሚበልጥ አታውቅም? እኔ እኮ ይሄን ለምን አደረክ ያን ለምን አደረክ እያልኩ አይደለም። አሁን እያልኩ ያሉት እኔን አትከተለኝ በቃ ባክህ ተወኝ። በራሴ ድርጊት ለራሴ ብቻ ልስጋ። አንተ ስትከተለኝ አጋር ሳይሆን ስጋት ነው የምትፈጥርብኝ። አንተ እዚህ ከተማ ትታወቃለህ። እኔን ማንም አያውቀኝም። እንደምታየኝ ትኩረት የማይስብ አለባበስ ለብሼ ነው የምወጣው። ለመጨረሻ ጊዜ ልንገርህ፣ አንድ ነገር ተቸገርልኝ ወንድሜ እባክህ። ነፃነቴን ብቻ ስጠኝ። በቃ ወጥቼ መድረስ መሄድ ያለብኝን ቦታ ደርሼ መጠንቀቅ ያለብኝን ተጠንቅቄ መሸሽ ያለብኝን ሸሽቼ መርገጥ ያለብኝን ረግጬ ወደ ቤት የምመለስ ነኝ። በቃ ተወኝ። እውነቱን ልንገርህ፣ ስትከታተልኝ ታስቀስፈኛለህ፣ እንድሸነፍ ታደርገኛለህ እንጂ አንዳች የምትፈልይልኝ ነገር የለም። ምን እያልሽ ነው እቴ ማሪ? ያው ከገባሁም ኢላማ ውስጥ የምገባው ባንተ ምክንያት ነው። መከታተልን ካላቆምክ በጠላቶቻችን ኢላማ ውስጥ እየከተትከ መሆኑን አውቀው። የምን ኢላማ? የምን ጠላት? እሻው ማን ነው ጤነኛ? የኔና ያንተን ቤተሰቦች የቀሙን ወዳጆቻችን ናቸው እንዴ ጤነኛ? እነሱ እዚህ ከተማ የሉም። የሚያደርጉትን አድርገው ከተማውን ጥለው ጫካ እኮ ነው የሚገቡት። ይሄን አታውቂም? እዛ መቃብር ስፍራ እየሹ ካለ የታየሽ እርኩስ መንፈስ ነው። ከሱ ጋር ኩኩሉ መጫወት አቆሚ እያልኩሽ ነው እቴ። እንደው ምን ሆናለች? እንደው አረግ ይልቅ አንተ ከኔ ጋር ኩኩሉ መጫወትን ተው ወንድሜ። በቃ ተወኝ፣ እየለመንኩ ነው። አሁንም ቢሆን ወደዛ ሰፈር ከሄድሽ ዝም ማለት ከባድ ነው ለኔ። የበለጠ ከሚቆጭ ያልኩን ብታደርግ ብትቶኝ ይሻላል ወንድሜ ብለው በቆመበት ጥላ ሄደች። ማርሸት ሽቅብ ወደ ላይ እየተመለከተ ታዲያ የጤነኝነት ነው አምላኬ? የአሁነት የምትናገረው ነገር ከዛች አስተዋይ በሳል በጊዜ ራሷን አውጥታ የቤተሰቦቿን ጉድፍ ከጠረገች የቤተሰቦቿን ችግር ካባረረች ከብሏህቴ አንደበት የሚወጣው ሁሉ እየሰማው እኔስ እንዴት ጤነኛ ሆናለሁ? አረ ምን ነው አምላኬ፣ መራሩን ሐዘን እንኳን በወጉ እንዳላዝንበት ጨከንክብኝ። ምን ቀረው ያለሷ? ማን አለው ብለህ ነው መቃብር መሃል እንደው በደረቷ ተኝታ እስክትንፏቀቅ ያነሆለልህብኝ? እንደው ምን ሆነ ነው አለ። ወደ ቤት አልገባም። ጭንቅ ያለው የቱን ጉዳይ ሊያማክር ዶክተር ጋር ሄደ። ይተዋወቃሉ። ከሳምንት በፊት አናግሮት እሷ እሺ ብላ ካልመጣች እኔ እመጣለሁ ብሎት ነበር። ነገር ግን አልመጣም። ራሱ ዶክተሩ የሚሰራበት ድረስ ሄደና የቱን ሁኔታ ነግሮት ምን ይሆን ችግሯ አለው። ዶክተሩ እሷን ሳላገኛት እርግጠኛ ሆኜ ምንም ልላ አልችልም። ከነገርከኝ ነገር በመነሳት ግን አንዳንዴ በአንድ ጉዳይ ላይ ከአቅም በላይ ስንጨነቅ፣ ከባድ ሐዘን፣ ከባድ ችግር ስንወድቅ መቋቋም ሲከብድን የሚፈጠር ችግር ይኖራል።
ያኔ መታመማችንን ሳናውቀው ታመን የምናስበው ብቻ የምናይበት፣ የምናስበውን ብቻ የምንሰማበት፣ የምናስበውን ብቻ የምንኖርበት አጋጣሚ አለ። ለማንም አይሰማ ድምጽ ለሷ ሊሰማት፣ ለማንም ያልታየ ምስል ለሷ ሊታያት፣ ለማንም ያልተገለጠ ሚስጥር ለሷ የተገለጠላት ምስሉ ሊሰማት ይችላል። ሆኖም እሷን ሳላገኝ ከሷ ጋር ሳላወራ ምንም ብለ ግምት ነው እንጂ እውነት ሊሆን አይችልም። ግድ ነው እሷ ማግኘት ያስፈልጋል። ለመምጣት እሺ እንደማትለው ከዛ ይልቅ ደውሎ እንዲያናገራት በማሰብ ስልኳን ሰጠው። ዶክተሩ ለርብቃ ደወለላት። መጀመሪያ ከሷ ይልቅ ወንድሟን ቼክ ቢያደርግ እንደሚሻል የማሰብ የማቀድ በቅዷ መሰረት ሐሳቧን ከዳር ለማድረስ በመታደርገው እንቅስቃሴ ሁሉ እንቅፋት እየሆነባት ያለው ወንድሟ መሆኑንና የዶክተር እርዳታ ካስፈልገም ከሷ ይልቅ ለሱ እንደሚያስፈልገው ስትነግረው ዶክተሩ ይቅርታ ጠይቆ ለመሳቅ ተገደደ። አትከታተለኝ ብትለው መከታተሉን ቀጠለ። ርብቃ እምጥ ትግባ ስምጥ በድንገት ጠፋች። መጨከን ስላልቻለች ከሆኑ ቀናት በኋላ ለወንድሟ መልእክት ላከች። አጭር መልእክት። ራቅ ብላ ሜዷንና ደህና መሆኗን ብቻ ነው የገለጸችው። ትንሽ ቆይታ ተመልሼ ወደ ውጭ ሄዳለሁ ብላ ላከች። ስለተናደደችበት ብቻ ሳትሰናበቱ ሜዷን አላመነም። ስልኩ አይሰራም። በባሏ በኩል እውነቱን ለማወቅ ስልኩን ለማግኘት ያደረጉት ጥረትም አልተሳካም። አውቆ የተኛ ሆነባቸው። የት እንዳለች እውነትም ትሂድ አትሂድ አይታወቅም። ማርሸት ክፉ ክፉን ያስባል። ሚስቱ ደግ ደጉን እያሰበች በክፉ ሐሳብ ላይ ቀዝቃዛዋ እየቸለሰች እህቱ ምንም እንዳልሆነች ሰላም እንደሆነች ሆነ ብላ ንዴቷ እስኪለቃት እንጂ የጠፋችው ክፉ እንዳልገጠማት እንዲያስብ የተሻላትን ጥረት ታደርጋለች። ከሶስት ወር በኋላ ከተማ ውስጥ አንዲት ጭነት መኪና ላይ ተደብቃ ከወጣች በኋላ ይዘዋት መጥተው እዚያ ሲደርሱ አውርደው ጥለዋት ሄዱ ብለው የአስፋልት ዳር ልጆች ያወሩላት አዲስ እብድ መምጣቷን የሰማችው የማርሸት ሚስት ድንግጥ አለች። ማርሸት ሰምቶ እህቱ መስለው ተከትሏት አብሮ ከማበዱ በፊት እብድ የተባለችውን ሴት ማንነት ልታጣራ ከአንዲት ሴት ጋር ሆና ፍለጋ ወጣች። አንድ ሆቴል በር ላይ ቆማ አየቻት። የማርሸት ሚስት ለከተማው አዲስ የሆነችው የአእምሮ ህመምተኛ ሴት ምን ያህል አሮጌ ድርቶች እንደደራረበች አይታይ ታርጋ ስታበቃ አጠገቧ ወዳለችው አንገቷን መለስ ቀለስ እያደረገች በልብስ የታጨቀች ተንቀሳቃሽ ቁም ሳጥን ትመስላለች። እቺስ ጀማሪ እብድ ነች። ትንሽ ስትቆይ ያወለቀች ትጥለዋለች። ግን ብዙም አትቆይ፣ ራሱ የለበሰችው ልብስ አፍኖ ሳይገላት አይቀር አለች። የአእምሮ ህመምተኛ የተባለችው ሴት ግን በዛ ሁሉ ልብስ ላይ ተንቀሳቃሽ ዳስ የመሰለ ወፍራም ላስቲክ ደርባለች። በእንጨት ላይ የልብስ ቅዳጅ እንደ ባንዲራ ሰቅላ ወገቧ ላይ እንደ ልጅ ባዘለችው ኮተት ላይ ሰክተዋለች። ከሩቅ ላያት ምንነቱ የማይታወቅ ባንዲራ ያዘች የሰላም ተጓዥ ትመስላለች። ጥርሷ አንድ ከሰል የበለዘ፣ ፊቷ በግራ ጉንጯ ላይ ባለው በኩል እስከ ጆሮ ግንዷ ድረስ ተቀዶ ከዳንም በኋላ የሰራው ጎድጓዳ ጠባሳ አስፈሪ ፍጡር አስመስሏታል። ከዛ በተቃራኒ ያለው ፊቷ ተጅጎርጉሯል። ከድንጋይ የተሰራ የሚመስል ሲልቨር ከለር ወላቃ አሮጌ እድፋብ መነጽር አርጋለች። በአንድ በኩል አይኗ ይታያል፣ በሌላ በኩል ያለው ግን የቆሸሸ ጭቅየት ያለ መነጽሩ መስታወት ነው የሚታየው። ጸጉሯ ሳይሸብት በፊት ከልጅነቷም ጀምሮ ጥቁር ሆኖ የሚያውቅ አይመስልም። አንዲት ነጠላ የጸጉር ዘለላ ሳይቀር ሸብቶ በቆሻሻ ተሞልቶ ቆሻሻው በላብ በዝናብ ቦክቶ ከጸጉሯ ጋር ተዋህዶ ተጋምዶ ተፍተልትሎ በወፍራሙ የተገመደ የቡሄ ጅራፍ መስሎ ተጠማሎ ደርቋል። በተንቀሳቀሰች ቁጥር ፊቷ ላይ ይንደባለላል። በሆቴል በረንዳ በተቀመጡ ሁለት ሰዎች ላይ አፍጥጣለች። ውሃ ረጯት፣ አትሄድም። ሊያስፈራሯት ሞከሩ፣ ለውጥ የለም። ብር ሊሰጧት አባብሎ እንድትል ሊያደርጓት ሞከሩ። በሬሳ ማድረቂያ ደርቆ በምናምን ተደግፎ እንደቆመ አስክሬን ድርቅ ብላ ቀረች። ግራ ገብቷቸው ሁሉም ተዋት። ሜር ስትፈልግ ማንም ይጂ ሳይላት ፊቷን መልሳ ሄደች። ወይ ዘመን ውሃ የማይፈራ እብድ መጣ ደግሞ ይላል አንዱ ጀርባዋ ላይ ያዘለችውን ኮተት እየተመለከተ። ቆም አለችና ከሆቴሉ በተከፈተው ሙዚቃ ተመርታ እንደመደነሳለች። የማርሸት ሚስትና ጓደኛዋ ሳቁ። ሆቴል በረንዳ ላይ ያሉትንም ሴቶችንም አፈራርቃ ያየች ጮክ ብላ ደሮም ለክፉ ሰው ለብዙዎች የከፋው መጥፎ ቀን ሰርጉ ነው
የኔ ማበድ ለአንዳንዱ ሳቁ ነው። ዛዲያ በምን ይሳቅ? ከሚመጡ ክፎች ይልቅ መምጣታቸውን በናፍቆት የሚጠብቁ ሳይነሱ ተነሱ፣ ሳይደርሱ ደረሱ፣ ሳይመጡ መጡ የሚሉትን ፍራ። የሆነው ከመሆን ላይ ቀር አዋጅ አዋጅ እያሉ መጥፎ ቀን መጥፎ ሐሳብ እየነዙ መጥፎ ቀን እየጠሩ በየቀኑ በየቤት በጆሮ ከሚያደርሱት በዙሪያ ካሉ አስመሳዮች ጆሮ ንጠቅ። በዛች ክፉ ቀን ያለህን ሊወስድ ተሸክሞ ሊሄድ የቻለውን ያልያዘውን ሊያነድ አንተን ጥሎ እሱ ሊምዘገዘግ ሊያልፍለት ሽቅብ ሊነጉድ በዙሪያ በግራ በቀኝ ካሉት ከወዳጅ መሳይ ጠላቶች ቀድሞ የሚመጣ አናተ ላይ የሚወጣ ከነሱ ቀድሞ የሚመጣ የለም። ምክንያቱም ገና ከሚመጡት ይልቅ እነሱ ናቸው ቤት ያለው የአይጥ ቀዳዳ ጭምር የት እንዳለ የሚያውቁት። አቅጣጫ ይዘው ከሚመጡት ጥቂት ጠላቶች ይልቅ ቤት በኩል በምን ምክንያት እንደሚለውጡ መቼ በምን እንደሚያጠቁ ማታውቀው ወዳጆችን ፍራ። አዎ ጸሎትም እነሱን ያዝልኝ እያልክ ለምን። የማትችለውን ለሚችለው መስጠት ባይከፋም የምትችለውን ችለ ማወቅ ያለብን አውቀ ለመዳን ልታግዘው ግድ መሆኑን ረስታ አትዘንጋ አለች። በረንዳው ላይ ካሉት ሁለት ሰዎች አንደኛው አፉን ይዞ ቆመ። የማርሸት ሚስት ከመንደሯ ሴት ጋር ወደ ቤት ስትመለስ የአይምሮ መምተኛዋ ሴት ከጀርባቸው እየተከተለች ወይኔ 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 ለትንሽ እኮ ነው ያመለጠኝ። ለትንሽ ጭሱ በስቶ ግርግሩ በስቶ ነው እንዴት ልከተለው በግርግር መሃል። ትልቁን በር ከፈት ዘጋ እያደረገ ሲመለከተኝ ነበር እኮ። ወይ እኔም አይቼው ነበር እኮ። እኔ ብቻ አይደለሁም ሁሉም አባረረው። ማን ደረሰበት እኮ? ማንም። ክንፍ አለው እኮ። ክንፍ የሌለው መሰለሽ እንዴ? 4 ክንፍ አለው። እኔ እላይ ጫፍ ላይ ዛፍ ላይ ሆኖ እኮ ነው ያየሁት። የዛፉን ጫፍ ላይ ነበር እያለች ስለፈልፍ እቺ ምን ታይቷት ነው አፏ ውስጥ አንዳች ነገር ጎስጉሳ እየለፈለፈች ተከተለችን እኮ አለች የማርሸት ሚስት ወደ ጀርባዋ ቶሎ እየተገላመጠች። ኧረ እኔ ብደውደኝም በእናትሽ እንራመድ ጉድ አለች ከማርሸት ሚስት ከፀሐይ ጋር ያለችው ሴት። ተይ እንጂ ሌባ ቢሰርቀው ምን ይደንቀው አለች። አንቺ ራሱ ምን እብድ ቢጤ አይደለሽ? መች ትፈላለጋላችሁ አለቻት። እየተሳሳቁ ቆይተው ወደ ጀርባቸው ዞር ቢሉ ስትከተላቸው የነበረችው አይምሮ መምተኛ ደብዙ አይለም። የማርሸት ሚስት ፀሐይ ራሱ ማርሸት ከሌላ ሰው ነገሩን ሰምቶ እስኪያነሳባት የሱ ስጋት እውን የሆነ መሰላት። እናም አጣርታ መምጣቷን ማንሳቱ ደግ አልመሰላትም። እንዲያስቤ እህታ ለመሆኗን ላጣራ ብዬ እጂ ነበር ብትለው ጥሩ አይሰማውም ብላ ምንም ሳትል ዝም አለችው። በማግስቱ እዛው ሰፈር ውስጥ አንዲት ጓደኛዋ ቤት ቡና ጠጥታ ስትመለስ ማርሸት ከሩጫ በሚያንስ እርምጃ ሲምዘገዘግ ሰፈር ውስጥ አገኘችው። እንዴ ወዴት ነው ሩጫው ማሪ? አንድ አዲስ አእምሮ በሽተኛ መጣለች። ሰዎች ርብቃን ትመስላለች እንደው ብሎኝ ትንፋሽው ቀጥ ልትል ነው አላት። እንደዛው አልፏት ሊሄድ እየተጣደፈና ቁና እየተነፈሰ አሬ ሰይጣን ጆሮ ይደፈን። ምንድነው እንደዚህ ክፉን የምታስበው ማሪ? ማን ነው ለመሆኑ እንደዛ ያለ? ገሜ ነው። አይ እንደው አንተ ደግሞ እንደው ታዲያ ገሜ በማይፌዝበት ሁሉ ፌዝና ቧልት የሚወድ ውሸታም እንጂ እውነት ካፎት ያውቅና ነው እሱን አምነ እንዲመራምር ተስኖ ግራና ቀኝ እስክትወነካከብ ተረባብሽ የምትበጠበጠው። ናበል እንመለስ። እኔ እኮ አይቻታለሁ። ኧረ ተው ማሪ ተው፣ በዚህ ልጅ ጉዳይ ያለን ነገር አረጋጋ እባክህ። ራስን ጥሎ እንዲባክኖ የጠፋን ለመፈለግ መሞከር ተያይዞ መጥፋቴ ምን ፋይዳ ያለው? ተይ በፊትም እኔ ብያለሁ። እስቲ አንዳንዴ እኔንም ስማኝ። ዋ ምን ነው ለርብቃ ያለ ነው የርብቃ መጥፋት የሚያሳስበን እኛ ብቻ ነን እንዴ? አንተ ባሏ እሱ ጋር ባትሄድ ያለችበትን ባያውቅ ዝምስ ይል ነበር? ለኔም እኮ ደሞ እህቴ ነች ማሪ። እንዲህ እንደው ቀን ከሌት እየባዘኑ ርብቃ ማለት እንደው አለበዛም? በመልእክት አናግረኛለች አላልክም? ምን አለ መልእክቱን እሷ እንደላከችው ብታምን። ሌላ ሰው እጅ ሞባይሏ ቢገባ ምን ሲል ለአንተ መልእክት ይልካል? ምን አስጨንቆት? እሱማ ራሷ ከሆነች ማንም እንዲያገኛት እንደማትፈልግ ደህና መሆኗንም ነግራኛለች አለ ማርሸት። አዲስ መጣች የተባለችውን በአጋጣሚ እንዳየቻትና በፍጹም እቱ እንዳልሆነች ከግር ጥፍሯ እስከ ራስ ጸጉሯ ምን እንደምትመስል አብራርታለት ባሏን አረጋግታ እጅ ለእጅ ተያይዘው ወደ ቤት ገቡ። መቃብር ስፍራው አካባቢ የማይጠፋው ወደ ስፍራው የመጣችውን ደጋግሞ ኮስተር ባለ ገጽታው ያያት ተጠጋትና ጓደኛ ገየው ማለት ነው። አዲስ ተመዝጋቢ ነሽ እንዴ
ማን ላኪሽ? ከጀርባ ላይ እንደ ባንዲራ የተሰካው ጨርቅ የታሰረበት ዱላ ግራ እጇን ወደ ጀርባ ልካ መዘዘችና ሽቅቦ ጥራ እያወዛወዘች ቆይታ ድንገት ፊቷን ወደ እሱ መለስ አድርጋ ማን ይድረስበት ከእንዳለው እኮ እሱ 4 ክንፍ ከሁሉ ቀድሜ ዛፉ ጫፍ ላይ አዩት። ውረድ አልኩት አይሰማም። መጥረቢያ መጣውና ግብድዮን ዛፍ እግው እያደረኩ መቁረጥ ጀመርኩ። ፈርቶ ነው እኮ ዛፉ ጫፍ ላይ ሆኖ እረፊ አትቁረችው የኔ ነው እያለ ይጮሃል አለችና በጸጥታ ባንክሮ የሚመለከታትን ሰው አይታርጋው ከጀርባዋ ካለው ከታዘለው ኮተት መሃል በጎን በኩል አንድ አሮጌ ፕላስቲክ ኮዳ መዘዘች። ውስጡ ምንነቱ የማይታወቅ ፈሳሽ ተመለከተ። ከፍታ ጭልጥ ስታደርገው ሰቀጠጠው። በተጠየፈ ስሜት ሲመለከታት ጠጣ አንካ ጠጣ እያለች ስትጠጋው ወደ ጀርባው ሸሸት አለና አንዱ መቃብር ላይ በስተግርጌ በኩል ቁጭ ያለ ጀርባዋን ለሱ ሰጣው። ሌላ ቦታ እየተመለከተች ዞር ብላ ታየውና ፊቷን እየመለሰች ደስ አይለም ያስቃል አይደል? ዛፉ ጫፍ ላይ ሆኖ እኮ ነው ያየሁት። ቆርጬ ከማጋደበ በጸበይ ውረድ አልኩት። መች ይሰማል? እኔስ ክንፍ እንዳለው መች አወኩ? ዛፉን ቆርጬ ጣልኩት። እሱ ግን አልወረድም። ትቶኝ በክንፉ በረረ። አይገርምም? በረረ በቃ ብዬ ነበር። ጥሎኝ ሄደ መስሎኝ አልቅሼ ነበር። ግን ብቻውን አልሄደም። እኔ ጋርም ይዞኝ ሄደ። እሱ ጋር ነበርኩ። እስክመጣ እዚህ ጠብቂኝ፣ ልብስሽን ዕቃሽን ይዘሽ ጠብቂኝ ብሎኝ እኮ ነው ሄደው አለችውና ከመሬት ላይ ደረቅ እንጨት ለቃቅማ አንድ ቦታ በማድረግ እሳት ለኮሰች። ረፊ ተቀጣይሽ ነው እንዴ? ረፊ አጥፊ አላት። አንተ ሰውዬ ባለቅንቡ ሲመጣ አብረኝ ትሄዳለህ እንዴ እያለች እሳቱን በደንብ ስታቀጣጥለው ረጋግጦ ሲያጠፋባት ጮኸች። ዝም በይ ያለ እሱ ከያዘው ቆሻሻ ማዳበሪያ ውስጥ የታሸገ ሃይላንድ አወጣና ከፍቶ ውሃ ደፋበት። ሸሸችው። ቁጭ ሲል ቀስ እያለች ተጠጋችና መርፌ አልወድም፣ መርፌ ያስወጉኝ፣ ተኙ፣ ከዛ አመለጥኩ፣ አሳደዱኝ፣ አመለጥኳቸው ትላለሽ እየደጋገመች። ደሞም ትርጉም አልባ ዘፈን ስትዘፍን ቆየችና አንተ ሰውዬ ባለ ክፉ ሲመጣ አብረን ወደ ላይ ትሄዳለህ? ደስ ይላል እኮ የምር ደስ ይላል እኮ አለችው። እቺማ ሞታ ወይ ገነት ወይ ሲኦል ደርሳ የሙት መልአክ በፈጠረው የስም ስተት የተመለሰች ሳትሆን አትቀርም። ሄዳ አይታ የመጣችው ከምድር እውነት ጋር ተጋጭቶባት በቅርቡ የለቀቀች ፍሬሽ ለቃቂ መሆን አለባት እያለ ከራሱ ጋር እያወራ ሁኔታዋን በትኩረት ይከታተላል። በቂጧ መሬት ተዘርፍጣ ሁለት እግሮቿን ዳርና ዳር በኃይል ከፍታ ተለቅ ባሉ ድንጋዮች ቅልብልቦች ለመጫወት ስትሞክር አያት። ልጅነቷን ሳትለየው ነው ማለት ነው የለየላት። ምስኪን ቤቴን አገኘው ብላ ያሰበች ይሆን ብሎ ከፍ አርጎ ሲስቅ በሆዱ ያወራውን የሰማችው ይመስል ማማማ እኔማ ሄዳለሁ፣ አንተስ አብረኝ አትሄድም አለችው። የት ነው የምሄደው? ልታማልኝ እየሞከርሽ ነው እንዴ? እብዳ። አይ ሴቶች አብዳችሁም ከኛ ላይ አትወርዱም። የት ነው የምትሄጂው? እዛ ምን አለ? ከረሜላ አለ እንዴ? አለና ልክ እንዳለባበሱና እንደ ኮተቱ እሷን ለመምሰል ብሎ እንደ እብድ መሳቁ መጃጃሉ ራሱን አስቆት ፊቱን ከፊቷ መልሶ ሳቃ። ከረሜላ ትፈልጋለህ? ነፍ አለሽ ይዛ ነፍ ሁሉንም ሰጣለሁ። እሺ ሁሉንም አለችው ጠጋ ብላ ከፊቱ እየቆመች። ከላይ ከለበሰው ብጭቅጫቂ ሱሪ ስር ከለበሰው ቁምጣ ላይ ተራወጣ። ከያዘው ማዳበሪያ ውስጥ በጥንቃቄ በአሮጌ ጨርቅ ተጠቅልሎ ከተቀመጠ ያልተከፈተ ድፍን ፓኬት ሲጋራ አውጥቶ ከፈተና አንዱን ለኮሰ። ከረሜላ ብቻ ነው? ሌላስ ምን አለ አላት። ሌላ እያለች ያወጣውን ፓኬት ሲጋራ ጠቅልሎ ወደ ማዳበሪያው መለሰና አንድ ሌላ በቆሻሻ በተዥጎረጎረ ጨርቅ የተጠቀለለ ነገር አውጥቶ የተጠቀለለበትን ፈታ አርጎ ተመለከተ። ሽጉጥና ስለት ነው። ወጣ አርጎ አየውና እሷን አያት። እሷ አሁንም ሌላ እያለች ነው። ሌላ ምን ነው ጠፋብሽ?
አዎ ጠፋ፣ ሌላ ምንም የለም አለችው። ፈገግ ብሎ አያትና ጉንጩ እስኪጎደጉድ ድረስ ሲጋራውን ምጥጥ አደረገው። ከአንቺ ወንድ ነሽ ሴት? እስቲ ያሳይ አላት። ተሳደበ ባለክንፉ ሲመጣ ነገር እላለሁ። እሺ አሁን ሽንቴ ልሸና ነው፣ ናንሽ ና ብለው ፊት ለፊቱ ገልባ ስሸና የመጨረሻው ማርሽ ላይ አይነት በቃችስ አለና ሸንታ ብድግ እንዳለች ቆይቶ ለራሱም በገረሜታ ውስጥ ከባድ ጥያቄ ጠይቆ ምን እንደምትለው መስማት ፈለገና በምንሽ ነው የሸናሽ? እስቲ ያሳይ አላት። ገልጣ አሳየችው። ፊቱን አዙሮ እየሳቀ ሲሄድ ተከተለችው። ዙሪያ ገባውን አየት አድርጎ አንድ መቃብር ቤት ደጅ ላይ ቁጭ ሲል ከጀርባው ራቅ ብላ ቁጭ አለች። ከመዳበሪያው ስልክ አውጥቶ ደወለ። ጆሮውን ጭምር በሸፈነው ጸጉሩ የተከለለችውን ጠቆር ያለች ገመድ አልባ መነጋገሪያ እየነካካ ማውራት ጀመረ። ከጀርባው በስተግራ በኩል በ2 ሜትር ከምናምን ርቀት ላይ ተቀምጣለች። ዝግ ባለ ድምጽ እያወራ በየሴኮንዱ ዞር ያለ ያታል። በወሬው ማሳረጊያ ላይ ስማ ከእብድ ጋር መውረድ እንደሚያዝናናኝ ከዚህ በፊት ነግሬ ነበር። ለዚህ ነዋ እብድ ሆኖ ማጥመዶ የተሳካለ። ሙት እውነቴን እኮ ነው። ድሮ ልጅ እያሉ ከኛ ቤት አጠገብ ቤተሰቦቹ ግቢ ውስጥ ባለ 2 ክፍል ቤት ውስጥ ብቻውን የሚኖር አንድ አይምሮ ህመምተኛ ነበር እና ፓንድ ያደርጉለታል። ቀጥ ብሎ ይወጣል። የሚፈልገውን ገዝቶ ይገባል። ግን ያው ንክ ነው። ጋዜጣ ከእጁ አይለይም። ከጋዜጣ ዟሪ ይግዛው ወይ ያለፈበት ጋዜጣ ከሱቅ ወስዶ ይመለስ አላውቅም። ወጥቶ በገባ ቁጥር ግን ከእጁ ጋዜጣ አይጠፋም ነበር። ተደብቄ ቤቴ ገብቼ ብቻውን ሲሆን ምን እንደሚያደርግ ምን እንደሚያወራ አይቼ እንቅልፍ ሲጥለው ወጥቼ ያለሁ። ይህም ፍቅሬን አይቶ ይኸው ዛሬ አዲስ አጫዋች ሴት እብድ ልኮልኛል። በቃ ጠይቀውና መልሰህ ደውል ለማንኛውም አለና ስልኩን ዘግቶ ዞር ብሎ አያት። ስማ ቡና እያፈላሁለት ነው፣ ትጠጣለህ አለችው። አንድ ማች ሐውልት ላይ ባለው ፎቶ ላይ አፍጥጣ። አንቺ እብድ ዝም አትይም አላት። ማበድ ይነሰኝ እንዴ? እንኳንም አበርኳ። ክፎች አላልቃሉኝ ብዙ ናቸው። እነሱ ሳያልቁ እድሜ ያልቃላ። አቋራጭ ፈለኳ። በቃ በደግነት በቅንነት ብቻ ክፉ ሰዎችን እንቀንሳለን ብሎ የሚያስቡትን ልታገል ነው ያበርኩት። ለለለለለ እንኳንም አበርኩ። ምድረው ተወራጅ ልጅ ነገሩ ሳቂ። የማበር ጥቅሙ ምን ሆነና? ሁሉም ሲያለቅስ መሳቅ አይደል? አንተም ሳቅ። ቆይ አንተ ለምንድን ነው ያበርከው? እኔ ብላ አይደለሁ። ታዲያ ሂዳ ከኔ ምን ትሰራለህ? መጣሽብኝ እንጂ ነው መሽ መጣሁብሽ አላት። ለሷ ሳይሆን ለራሱ የማውራት ያህል ድምጹን ዝግ አድርጎ። ይህ ሰውዬ የሚያወራውን አያውቅም፣ ዝም ብሎ ያስቀኛል። እረፍ ተዋት፣ ከኔ ጋር ተወራበት ብሎ አለችው ወደ ሐውልቱ ፎቶ እያሳየችው። ስልኩ ላይ ተደወለለት። ሄሎ፣ ምንድነው? 2 ጊዜ የሷ ምንም አለመሆን ታምር ሆኖብኛል። ምን ውስጥ እየገባሽ ነው የምታመልጠው? ታገስ ቱባው፣ የከፈልኩባት ሴት ተርባለች እኮ እየተከታተልካት ነው። ባለፈው ባልክበት ቦታ ግን ሰሞኑን አልታየችም። እሺ ቀጣይ ዙር መቼ ነው? እንደ ገበያው። ለማንኛውም 3 ወጣቶች ፈልገ ብቁ አድርግልኝ። 4ኛው ሙሉ በሙሉ ራሱን መቀየር አለበት። 3 ምርጫዎች አሉት። 2ቱም ምርጫዎች ንገረውና ከሁለቱ በአንዱ በመረጠው ጥሩ አድርገ ቀይረው። እሱም መቀየር ካልቻልክ አንተ በዚህ ሁኔታ ትቆያለህ። ታዛዥ ነኝ አለቃ። ስልኩ ተዘጋ። ዞር አለው ደሷ። በጀርባ ያዘለችውን ነገር አውርዳ አንድ በፌስታል የተጠቀለለ ነገር አውጥታ ፌስታሉን ፈታችና ለመብላት አይደለም ለማየት የሚቀፍ ጭምልቅልቅ ያለ ነገር ስትበላያት ብድግ ብሎ ደሷ ተወረወረና ላስቲኩን ብድግ አድርጎ አሽቀንጥሮ እየጣለ ሂጂ ወደዛ፣ ምን አባቷ ነው የምትበለው በእናታች አለ እንደመጮ ብሎ። አፏን ከጥግ እስከ ጥግ ከፍታ ስትስቅ ፊት ለፊት አያትና ወደ ጀርባዋ ገፈተራት። ምሳዬን አምጣ ምሳዬን እያለች ስትጮህ ከሷ ፈንጠር ብሎ ሌላ 3ኛ ስልክ ማውራት ጀመረ። ሁሉም ነገር ዝግጁ ሆኗል። ወሳኙን ስራ ለመስራት ከቀጣዩ ሐሙስ የተሻለ አጋጣሚ የለም። ምክንያቱም በእቅድ አንድ ከምንፈልጋቸው 4ቱ መሃል 3ቱ በከተማው ለኛ አመቺ በሆኑ ስፍራዎች በተቀራራቢ ሰዓት እንደሚኖሩ መረጃ አግኝቻለሁ። ይሄ እቅዴ በአስተማማኝ ሁኔታ ካለቀ እኔም በዚህ ከተማ በዚህ ቡትቱ ልብስ ቡትቱ ተሸክሜ ስራ የመስራት ቅጣቴን የምጨርስበት ቀን መሆኑ እንዳደረሰ አለቃ።
ቀጣይ ሐሙስ ማን እንደሆነ ተረኛው አይታወቅም። የሚገሉትን ገለው የሚዘርፉትን ዘርፎ ሊመጡ ነው የሚል ሽብር ተነስቶ ሰው ሁሉ በጊዜ በየቤቱ ከቷል። ከተማዋ ሰው አልባ ምድረ በዳ እስክትመስል ድረስ ጭር ያለችው ገና ሳይመሽ በጊዜ ነው። ከከተማው ዳርቻ ከመቃብር ስፍራውና በከተማው መሃል መንገድ ላይ 4 ጊዜ ተተኮሰ። ፈጣንና ተመሳሳይ ድምጸት ያላቸው 4 ተኩሶች ጋራው ላይ ከገደል ማሚቶ እየተላተሙ ጭር ባለችው ከተማ አስተጋቡ። ተኩሱን የሰሙት ሁሉ በቃ ገቡ መጡ እያሉ በጭንቀት ተቁነጠነጡ። ከአንድ ሌላ አቅጣጫ ከፈረደበት ከአንዱ ቤት ሌላ ተኩስ፣ ሌላ ኡታ እስኪሰማ ብዙ ጆሮዎች ቆመዋል። ሁሉም እርስ በርስ ማውራቱን አቁሞ ድምጽ ይጠባበቃል። ኡታ የለም። ትርምስ፣ ድረሱልኝ፣ ጩኸት፣ ወከባ፣ የመኪና ጥሩምባ፣ ቶሎ ቶሎ ስልክ የሚደዋውሉ ሰዎች ድምጽ የለም። ከአራቱ ተኩሶች በኋላ የጉንዳን ኮቴ እስኪሰማ ጸጥታ ሰፈነ። ምን ይፈጠር ይሆን ብለው ከሰጉት ስጋት በጸጥታ መጠባበቁ የከበዳቸው ካሉበት መንደር ሌላ ሰፈር ወዳለ ወዳጃቸው እየደወሉ ምን አዲስ ነገር እናንተ አካባቢ ማለት ጀመሩ። ከአስፈሪ ጸጥታ ውጪ ከአራቱ የተኩስ ድምጾች በኋላ ምንም የለም። ተኩሱ ከተሰማ ከ40 ደቂቃ በኋላ አንዲት ከከተማው ዳርቻ ላይ ያቆመች ሚኒባስ ከተማውን ለቃ ስትወጣ በከተማው ዳርቻ የቆሙ አንዳንድ ሹፌሮች ውስጥ ሰላም ነው ብሎ ጠየቁ። ሰላም ነው ግቡ እያለ ያልፋል ሹፌሩ። ፈራተባ እያሉ ገቡ። ፖሊሶች ተኩስ ወደ ተሰማበት ስፍራ መሯሯጥ የጀመሩት ከዚህ በኋላ ነበር። በተኩስ የተጎዳ ሰው ሳይሆን የተኩሱን ቀላዎች የሚፈልጉ እስኪመስል ከባድ ጨረር ያላቸው ባትሪዎች አብርተው መንገዱን ሁሉ በፍለጋ አጨናንቀው የተኩስ ድምጽ ከተሰማበት ስፍራ ደረሱ። ቀድሚያ እኩል ያዩት 2 ፖሊሶች አይናቸውን ማመን አልቻሉም። እርስ በርስ ተያይተው ተፋጠው ቃል ካንደበታቸው ሳይወጣ ወደ አዩን ነገር ተጠጉ። ባትሪያቸውን ወደ ላይ ወደ ታች እያመላለሱ አፈጠጡ። እውነት ነው። መቃብር ስፍራው አካባቢ የማይጠፋው እብዱን ጨምሮ ከጀርባቸው ብዙ ያላቸው 3 ለያዥ ለገናዥ ያስቸገሩ፣ ስንቱን የቀጠፉ፣ ስንቱን ያሳበዱ፣ ስንቱን ያለ እናት ያለ አባት ያስቀሩ ነፍሰ ገዳዮች ተረፍርፈዋል። እርስ በርስ ተጫርሶ መሆን አለበት አለ አንደኛው ፖሊስ። እንዴ ሁሉም የያዙትን መሳሪያ እንኳን ካነገቱበት አላወረዱም እኮ። የወጣም የወደቀም ሽጉጥ የለም። ማን ነው ድንገት ሳያስቡት ከጀርባ የረፈረፋቸው ጀግና አለ በቅርብ ከሌላ ቦታ ተቀይሮ ወደዛ ከተማ የመጣ ፖሊስ። ጀግና ያልከው ገዳዩን አለ ሌላኛው የዛው ከተማ ነባር ፖሊስ ቁጢጥ እንደማለት ብሎ በድንጋጤ በሚርገበገብ እጁ የያዘውን ባትሪ በየተራው ደሟቾቹ አስጠግቶ የተመቱበትን ቦታ ለማየት እየሞከረ እና ምን ልበለው አለ አዲስ ተመዳዩ ፖሊስ ቁጥጥ ያለውን በትዝብት እያየውና ሞባይሉን አውጥቶ ሟቾቹን ፎቶ እያነሳ። ለማንኛውም የጉዳይ ለጊዜው ከኛ ባይወጣ ማለት በሬዲዮ ንግግር ለሚመለከተው ሁሉ መረጃ አስተላልፉ እኮ አልሰማኝም እንዴ? ያው ሌሎቹም እየመጡ ነው አለ አዲሱ። ወዲያው አስክሬኖቹ በሌሎች ፖሊሶችና የፖሊስ መኪኖች ተከበቡ። መረጃው በከተማዋ መንደሮች ሰርጾ ለመግባት ያምሽት መንጋቱ አላስፈለገው። መረጃው በደረሳቸው ሰዎች ቤት ሁሉ ጭፈራው ደራ፣ እልል ተባለ። ቀስ በቀስ አብዛኛው ሰማና በየሆቴሉ ጨፈረ ሰው። በዛ ፖሊስ ፎቶ የተነሳው የሟቾች አስክሬን ፎቶ ከ3 ቀን በላይ ሚስጥር ሆኖ አልቆየም። ሾልኮ ወጣ፣ በማህበራዊ ሚዲያም ተንሸራሸረ። ብዙ ጊዜ ሞቱ የሚል ዜና ለሰማው ማርሸት ሞቱ መባል ስሜት አልሰጠውም ነበር። ያንን በማህበራዊ ሚዲያ የሚንሸራሸረው ምስል ይዛለት ስትበር የመጣችው የሚስቱ ታናሽት ነች። የእናቱና የወንድሙን ገዳይ ተደፍቶ ሲያይ የደስታ እንባ ነባ። ወይኔ ይህን ሰምታ ብጠፋ አይቆጨኝም ነበርኩ አለ። ወንድ ልጅ የወለደችለት ራሷ ሚስቱ ፀሐይ መጋረጃውን ገለጥ አድርጋ ምን ላይ ነው ፎቶአቸው የተለቀቀው ነገራት። እንደው እርግጠኛ ነኝ መቼም አንተ ሳታየው ርብቃ ወዳይታ ይሆናል። እንደ ደግ ሐሳብሽ ያርግልኝ የኔ ፍቅር ሰላም ሆና እንደው ባየችው አለ ማርሸት። አንተ አብርሽ ለየልሽ እያልክ ስታስጨንቃት ተናዳብ እንጂ ምንም አልሆነች። እሷ ስልኳ አልሰራ ያለ እንዳለችው ወደ ባሏ ተመልሳ ይሆናል እኮ እንጂ እሱስ ዝም ይል ነበር። እስቲ ሞክር ስልኳ ላይ ግድ የለም ዛሬ 2 ነው እንደው በልም ያዩት አለች ፀሐይ። አይ አንቺ በጎ ተስፋ ነው እኮ የኔም ተስፋ ማሪ እያለ ርብቃ ስልክ ላይ ሞከረ።
ያው ነው፣ አይሰራም። ከሁለት ሳምንት በኋላ አንድ መልእክት ማርሸት ስልክ ላይ ገባ። ይህ መልእክት ሲደርስ ብቻህን ካልሆንክ ማንም ይሁን ሰው አጠገብህ ካለ ብቻህን መሆን ወደምትችልበት ቦታ ሄድና በዚህ ቁጥር ደውል ይላል። ይህ መልእክት የተላከለት ዕለት የልጁ ክርስትና ማግስት ነበር። ከድግስ መልስ የሚታገስ ስራ ለማገዝ ከግራም ከቀኝም የመጡ ጎረቤትና የቅርብ ሰዎች በግቢው በቤቱም ውስጥ እያውካኩ ሲጨዋወቱ መሃላቸው ተቀምጦ ግቢ ውስጥ ያሉትን ቤት ውስጥ ካሉት በወሬ እያቆራኘ ሲያስተባብር ነበር መልእክቱ የደረሰው። የመልእክቱ ላኪ ማንነት ፍንጭ አይሰጥም። ቁጥሩ አዲስ ስለሆነ ማን እንደላከለት አላወቀም። ስላወቀው ሰው የመልእክቱን ትዕዛዝ አክብሮ ስራ ሊያግዙ የመጡትን ሰዎች ጅምር ወሬ አቆርፍዶ ከግቢ መውጣት ደስ አላሰኘውም። ብዙም ሳይርቅ እንደ ነገሩ ወደ ግቢው መውጫ በር ጠጋ አለና ደወለ። ገና ደዋዩዋ ሃሎ እንዳለች ስልኩን ጆሮ ላይ ጠርቅሞ ሮጠ። እህቱ ርብቃ ነች ደወለችው። ራቅ በል እያለችው እዛው በቅርብ ቆሞ ከደወለላት በኋላ እሷ መሆኗን ሲያውቅ ደስታም ድንጋጤ የሚያዘለ ስሜት ፈንቅሎት ሮጠ። ከሰዎቹም ከግቢውም 200 ሜትር ያህል ርቆ ነው የቆመው። እኔ አላምንም እቴ፣ እንደው ጨካኝ ነሽ አንቺስ። ቆይ በመልእክት ደህና ነኝ አታስብ ስላልሽኝ ብቻ እንደው ማልጨነቅ ይመስልሻል? እንደው ይሄንን ሁሉ ወር አቤት ጨካኝ ነሽ እንደው አንቺስ እያለ በሷ ድምጽ መጥፋት ምን ያህል አስጨናቂ ጊዜ እንዳሳለፈ በደስታ ስሜት እየተቀለጠለጠ እንደ ሕፃን ልጅ ዝለል ቦርቅ እያለው ነገራት። በቃ ለሆነ ያህል ጊዜ ዞር ብዬ ማንንም በምንም መንገድ ሳላገኝ መቆየት ስለፈለኩ ነው። ራሴን ማዳመጥ ፈልጌ ነበር። ደህና ነኝ አታስብ ስል ልታምነኝ ይገባ ነበር ወንድሜ አለችው። እንደው ዛሬስ ድምጽሽን አሰምተሽኝ ደህና መሆንሽን እንደው የምስራች አድርገሽ እንዳሰማሽኝ እኔም ደስ የሚል ምስራች ልንገርሽ ማህቴ አላት። የቤተሰቦቻቸው ገዳዮች ሞት ሊነገራት እየተጣደፈ እሺ ንገረኝ ምንድነው እየነገራት ሲያለቅስ አብሮ ከማልቀስ ውጪ ምንም ተጨማሪ ጥያቄ አልጠየቀችው። ከዛ ይልቅ እኔ እንደውም የወንድ ልጅ አባት መሆኑን ልትነግረኝ መስሎኝ ነበር ስትለው በምን አወቀሽ ብሎ ደነገጠ። ያው መቼስ መውለዷን ጊዜ አስልተሽ ይሆናል፣ ይልቅ ወንድ መሆኑን እንዴት አወቅሽ እቴ ሲላት እየሳቀች ስንገናኝ እነግርሃለሁ ወይ ሳልነግር ይኸውልህ ጠቅልዬ ወደ ዴንማርክ ልመለስ ትንሽ ቀን ይቀርኝ፣ ከመሄድ በፊት ላገኝ እፈልጋለሁ አለችው። እና ሚስቱን ልጁን ይዞ ሊሄድ ቀን ቆረጡ። እሷ ጋር እስኪደርስ ለማንም እሷ ጋር እንደሚሄዱ ሳይናገር ዝም ብሎ ሚስትና ልጁን ይዞ እንዲመጣ ቃል አስገባችው። ሲደርስ የሚደውልበት ሌላ ቁጥር ሰጥታው ስልኩን የምታነሳው እሷ ሳትሆን ተቀብሎ እሷ ወዳለችበት የሚወስዳቸው ሌላ ሰው መሆኑን ጭምር ነገረችው። እህቱ ሰላም በመሆኗ ደስታው ገደብ ያለፈው ማርሸት ለምን ራቅ ብለህ አወራኸኝ እንዳለችውም ለምን እኔ ጋር እንደምትመጣ ለማንም አትናገር እንዳለችውም አላሳሰበውም። ከቀናት በኋላ ሚስቱና ልጁን እንዲሁም የሚስቱ እህት ይዞ ወደ አዲስ አበባ ጉዞ የጀመሩት በቅዳሜ ቀን ከሌሊቱ 11 ሰዓት ተኩል ላይ ነው። ሚስቱም የሚስቱ እህትም ፈጥሮ ከነገራቸው የፈጠራ ጊዜያዊ ምክንያቶች ውጪ ማን ጋር እንደሚሄዱ የሚያውቁት ነገር የለም። ደርሰው የደወሉለት ወጣት በመኪና ተቀብሎ ሆቴል ሳይሆን አንድ መኖሪያ ግቢ ውስጥ አደረሳቸው። መኖሪያ ግቢ ውስጥ ከዋናው ቤት በስተግራ በኩል ወዳለ 2 ክፍል ሰርቪስ ቤት ይዟቸው ገባ። ቤት ውስጥ ያገኙት ግን እህቱን ሳይሆን የመንትዮቹን እናትና ልጆቿን ነው። ፈጽሞ ያልጠበቁት ነው። የት ይድረሱ የት ይሁኑ ምን ይቅጠማቸው ያውቁም ነበርና ሲያገኟቸው በደስታ ተቃቅፎ ከማልቀስ የተሻለ ስሜታቸውን የሚገልጡበት መንገድ አልነበራቸው። ተራ በተራ ተቃቀፉ፣ በአንድ ላይ ያለቀሱ። ግራ ቢልቀኝ እህቱን ሲያጣት ከዛ በላይ ማንም ብሎ እንደመጣ ሊደብቅ ያልቻለው ማርሸት እንዴ እህቴስ አለ። ሚስቱና እህቱ ቤቱን በጩኸት አቀለጡት። ርብቃ ሰላም ሆኗል ባልጠበቁት መንገድ መስማታቸው በደስታ ሰከራቸው። ለምን እንዳልነገራቸው በጥያቄ እያጣደፈ አዋከቡት። እህቱን ሳያገኝ ተረጋግቶ መቀመጥ አልቻለም። የድሮ ቁጥሯ ላይ ሞከረ፣ ዝግ ነው። ከቀናት በፊት በደወለችበት አዲስ ቁጥር ላይ ሞከረ፣ ዝግ ነው። ቆየት ሄዳ ነው ትቆያለች እንዴ ይላል ስንተኛ ጊዜ። ከመንትዮቹ እናት የሚሰጠው መልስ ግን ታገስ ትመጣለች የሚል ብቻ ነው። የመንትዮቹ እናት ሌላ ጨዋታ ስታወራቸው ቀና ብላ ሶስቱንም አፈራርቃ እየተመለከተች ነው። ልክ ስለ ርብቃ ሲጠይቃት ግን አይኑን ለማየት
አንገቷን ዘንበል ፊቷን ከንበል አረጋ ባዶን ወለል እያየች ስለቱ ሲጠይቃት ብቻ ቀና ብላ አይኑን ፊት ለፊት እያየች መልስ እንዳልሰጠችው ሁለት ሶስት ስደጋግመው በማስተዋሉ ስጋት ገባው። ወደ ሚስቱ ጆሮ ጠጋለና ማሪ ልቤ ፈራ፣ እህቴ እንደው ደህና ትመስልሻለች? እስቲ ታገስ። አሁን ምን ስትለኝ ነበር? ደውላ ይዛቸውና ያለችኝ እሷው ነች አላልክም? አቤት አንተ እኮ ባንተ ክፉን ማሰብ ቢሆን እኔ ስንት ይገላታል። ምን እሷን ብቻ እንደ ሐሳብ ቢሆንማ ማናችንም እንደው አንተርፍ። ታገስ፣ ትመጣለች፣ ታገስ እባክህ አለችው። የመንትዮቹ እናት የሚቀምሱት አቅርባ እነሱ እየበሉ ቡና አቀራርባ ማፍላት ጀመረች። ሶስቱ ሴቶች በሚያሳዝነው እያዘኑ ፈገግ በሚያሰኘው ፈገግ እያሉ የቆየ ወሬ ሲሆን በትዝታ እየነጎዱ እንደተነሳው ጨዋታ ይዘት ስሜታቸው እየተቀያየረ እየተጨዋወቱ ቡናውን ሲጠጡ እሱ ግን አካሉ እንጂ ቀልብና ሐሳቡ እህቱ ላይ ነው። በሩን እንዳየ ከግቢው ወዳሉት በር የሚመጣ ኮቴ እያደመጠ እንዲሁ እዛ ቤት ከገባ ጀምሮ ሳይረጋጋ እንደተቁነጠነጠ እህቱ ርብቃ ሳትመጣ መሸ። ምሽት ላይ የልጆቹና ጨቅላውን እኔ ካላቀፍኩ ሞቼ ይገኛለሁ ብላ ቆይ የጠባ ነው ብትላትም ጡቱ የት ይልበታል ብላ ላቅፎ መፈልገው አሁን ነው በማለት ከፀሐይ ጡት ላይ መንግላ ስትወስደው ምን አስባ እንደሆነ አልገባቸውምና ግራ ተጋብተው እርስ በርሳቸው ታይተው ዝም አሉ። ልጁ ደግሞ ከናጡ ጡት ላይ ተነቅሎ ሲወሰድ እሪ አለ። ቆይ ቴቴ ትንሽ ላጥበውና ታቅፊያለሽ፣ አሁን ከእንቅልፍ መነሳቱ አይደል እንደወርቦታል አለች። የምንትዮቹ እናት ግን የሚያለቅሰው ልጅ ሹሹ እያለች ወደ ቀጣዩ ቤት ይዛው ገባች እንጂ ለእናቱ ለመመለስ ፈቃደኛ አልሆነችም። ከመጡ ጀምሮ ለአንድ ደቂቃ ያህል ወስዳው ስማና ያሳድግሽ ብላ ለእናቱ ከመመለስ ውጪ ደግማ ለማቀፍ ሳትሞክር መሽቶ እንደዛ እሪ እያለ እያለቀሰም ቢሆን አሁን ካላቀፍኩት ሞቼ ይገኛለሁ ማለቷ እንቆቅልሽ ሆኖባቸው እንደተፋጠጡ ወደ ሌላኛው ክፍል የገባች የምንትዮቹ እናትና ሳሎን ያለው ወንድ ልጅ በአይን ተነጋገረው የሁለቱንም ቤት መብራት እኩል አጠፉት። ማርሸት ሚስቱና የሚስቱ እህት መብራት ሲጠፋ የልጁ ለቅሶ መጨመሩን ተከትሎ ቀልባቸው ወደዛ በሆነበት ቅጽበት የሳሎኑ መግቢያ በር ተከፍቶ አንድ ሰው ሲገባ ሰሙ። እንዴ አረ ማን ነው የገባ? ሰው አለ መሰለኝ። ማን ነው? እስኪ እንደው ሞባይላችሁን አብሩ፣ የኔ ቻርጅ ላይ ነው መሰለ ያለው እናንተ። እንዴ አረ ማን ነው? እስኪ እንደው ሻማ እንኳን ነገር ይላል ማርሸት። ሚስቱና እህቷ ሞባይል አብርተው ለመመልከት ሲጣደፉ ቦርሳቸውን ፍለጋ ሲተራመሱ በመንትዮቹ እናትና በወንድየው ልጅ ሆን ተብለው የጠፉት የቤቱ አምፖሎች ማብራና ማጥፊያቸው በአጥፊዎቻቸው እኩል ተነካ፣ እኩል በሩ። የርብቃ ወንድም ሚስቱ ፀሐይና እህቷ ሶስቱም አይኖቻቸውን እኩል ወደ ሳሎን መሃል ወረወሩ። አንድ አይን የሌለው መነጽር ያደረገች ሙሉ ፊቷ የተተለተለ ገላዋ በብጭቅጫቂ ጨርቆች የተጠቀለለ ነጭ ጸጉሯ ተገምዶ የተደበለበለ ያች ሴት መሃል ሳሎን ላይ ቆማለች። አዩአት፣ አየቻቸው። ለየት ባለ ሳቋ ስታሽካካባቸው ማርሸት ከድንጋጤው ብዛት አካሉም አፉም ተሳስሮ ዲዳ ሆነ። ከተቀመጠበት ውልፍት ሳይል እዛው ደርቆ ቀረ። ሚስቱ ፀሐይና እህቷ ግን አንዷን እየጎተተች ሰፈር መንደሩን ቆጢ ባደረገ ጩኸት ምድር ሰማዩን እያናጉ እኔ ቀድሜ ላምልጥ በሚል ከፍተኛ ድንጋጤ በፈጠረው ደመ ነፍሳዊ መፍጨርጨር እርስ በርስ እየተጓተቱ እየተንጋጉ ከግድግዳው ከቤቱ ዕቃ እየተላጉ ወደ ሁለተኛው ክፍል ሲገቡ የመንትዮቹ እናት የነሱ ጩኸት የበለጠ አስደንግጧት ትንፋሽ እስኪያጥረው የሚያለቅሰውን ሕፃን ልጅ እያባበለች ሳቀችባቸው። ያችን ሰዎቹ እስከሞቱባት ምሽት ድረስ ሀገሩ ጎዳናና መቃብር ስፍራ ላይ ኮተት ተሸክማ ወዲያ ስትል የነበረችው አዲሷ አብድ እያሉ ስም ያወጡላት አስፈሪ ገጽታ ያላት ሴት ያሉበት ክፍል መብራት ጠፍቶ ሲበራ በዛው አለባበሷ ሳሎን መሃል ተገተራ አይቶ እንደሚስቱም እንደቷም መጮም መሮጥም ሳይሆንለት ድንጋጤው ሐውልት አርጎ ያስቀመጠው ማርሸት እንዳፈጠጠባት እዛው ቁጭ እንዳለ ነው። እብድ ያስመሰላትን ከነበረችበት ሀገር ያስወጣቸውን ሙሉ በሙሉ ወደምትፈልገው አይነት ፊት የቀየራትን ፊቷ ላይ ያለውን ነገር አንዱንም ሳትልጥ አንዱንም ሳትገሸልጥ አንገቷን አቀርቅራ የፊት ጥርሷ ላይ ያለውን አንስታ አንድ አይና የሆነው መነጽሯን ከአይኗ ላይ አንስታ ፈገግ ብላ ቀና ስትል
በድጋሚ ልቡ ትርክክ ያለው ማርሸት አይ የኔ ጀግናት እንደው ኮራውብሽ እያለ እንደ ዘንዶ ተወርውሮ አንገቷ ላይ ተጠመጠመ። ራሱን መቆጣጠር ስላልቻለ በሙሉ ኃይል ሙሉ ሰውነቱን ሲያሳርፍባት ግፊቱን መቋቋም አልቻለችም። ተቃቅፈው ወደቁ። ርብቃ የሱን የሷን እንባ ደግሞ እሱ እየጠረጉ ከወደቁበት ሳይነሱ ተቃቅፈው ሳቁ።